ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 6ን ጀምረን ነበር። ሶሊድ ፊገርስ ዛሬ ሆሪዞንታል ክሮስ ሴክሽን ኦፍ ፒራሚድስ ኤንድ ኮንስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሆሪዞንታል ክሮስ ሴክሽን ኦፍ ፒራሚድስ ኤንድ ኮንስ Definition 6.4 If a pyramid or cone is cut by a plane parallel to the plane containing the base, the intersection of the plane and the pyramid or the cone is called horizontal cross section of the pyramid or the cone. ምን ማለት እንደሆነ አሁን ተመልከቱ። እንግዲህ እነዚህ ሁለት ምስሎች አሉ ማለት ነው፣ ኮን እና ፒራሚድ። አሁን የሆነ ቦታ ላይ ከላይ ለዚህኛው ለታችኛው ፕሌን ፓራለል በሆነ ሌላ ፕሌን ብንቆርጠው እዚህ ጋር የሚፈጠሩ ምስሎች አሉ። ተመልከቱ። እዚህ ጋር የሚፈጠሩ አዲስ ቤዞች አሉ። እነዚህ ምንድናቸው ማለት ነው? ሆሪዞንታል ክሮስ ሴክሽን ይባላሉ ማለት ነው። ይሄም ሆሪዞንታል ክሮስ ሴክሽን ይባላል። እነዚህ ሁለቱ ፕሌኖች ፕሌን ኢ እና ፕሌን ኢ ፕራይም ምንድናቸው? ፓራላል ናቸው ማለት ነው። ስለዚህ የትም ዚም ብንቆርጥ ብቻ ለዚህ ፓራላል ይሁን እንጂ የትም ብንቆርጥ ምን እንፈጥራለን ማለት ነው? ሆሪዞንታል ክሮስ ሴክሽን እንፈጥራለን ማለት ነው። ምንም የተለየ ነገር የለውም ሌላ። እሺ ትንሽ ለማብራራት ያክል ኢን ፊገር 6.23 ይሄ ማለት ነው E is the plane containing the bases of the cone and the pyramid። እንግዲህ ይሄ ፕሌን ማለት ነው። ይሄ ፕሌን E የፒራሚዱንና የኮኑን ቤዝ የያዘ ነው ማለት ነው። E prime is the plane parallel to E። እንግዲህ ለዚህ ፓራላል ነው። intersects the cone and the pyramid along the region R and R prime respectively። እንግዲህ ይሄ R ላይ እና ይሄ የስያሜ ጉዳይ ነው። ኤክስ ዋይም ልንላቸው እንችላለን ማለት ነው። እዚህ ጋር እና እዚህ ጋር ምን ያደርጋቸዋል ማለት ነው? ይቆርጣቸዋል ማለት ነው። the region R ይሄ ኤንድ አር ፕራይም ይሄ ማለት ነው ኮልድ ሆሪዞንታል ክሮስ ሴክሽን ይባላሉ ማለት ነው። ሆሪዞንታል ክሮስ ሴክሽንስ ይባላሉ ማለት ነው። አሁን ለምሳሌ የቆረጥ ነው እዚህ አካባቢ ቢሆን ይሄ ሆሪዞንታል ክሮስ ሴክሽን ይሆናል ማለት ነው። ለምኑ? ለኮኑ። እዚህ ጋርም በተመሳሳይ ይሄ ምን ይሆናል? ሆሪዞንታል ክሮስ ሴክሽን ይሆናል። ዞሮ ልክ የተቆረጠበት ቦታ አዲስ የተፈጠረው ቤዝ ምን ይባላል? ሆሪዞንታል ክሮስ ሴክሽን ይባላል ማለት ነው። Theorem 6.1 Every horizontal cross section of a triangular pyramid is a triangular region similar to the base። እንግዲህ ምን ማለት እንደሆነ ይሄንን በምስል እንረዳው። አሁን ተመልከቱ። እንግዲህ ኦሪጂናሊ የነበረው ትሪያንግል ይሄ ነው ቤዙ ማለት ነው። ልክ ከቆረጥ ነው በኋላ ደግሞ ሆሪዞንታሊ ከቆረጥ ነው በኋላ እቺ ተፈጠረች። ባጭሩ እቺ የመጀመሪያዋ ትሪያንግል እና ከተቆረጠ በኋላ የተፈጠረው ይሄ ትሪያንግል ምንድናቸው? ሁለቱ ሲሚላር ናቸው ነው እያለን ያለው። ሌት ዘ ሪጅን ኦፍ ትሪያንግል ኤቢሲ ይሄ ማለት ነው ቢ ዘ ቤዝ ኦፍ ዘ ፒራሚድ ላይንግ ኢን ዘ ፕሌን ኢ። እንግዲህ እዚህ ፕሌን ኢ ላይ ያለ ትሪያንግል ይሁን ማለት ነው። ኤች ቢ ዘ አልቲቲዩድ ኦፍ ዘ ፒራሚድ ኤች ይሄ ከዚህ እስከዚህ ያለው የዚህ የትልቁ ፒራሚድ ማለት ነው ከፍታ ይሁን። ኤንድ ትሪያንግል ኤ ፕራይም ቢ ፕራይም ሲ ፕራይም እቺ ማለት ናት። ቢ ዘ ክሮስ ሴክሽን አት ኤ ዲስታንስ ኬ ፍሮም ዘ ቨርቴክስ ከዚህ ቨርቴክስ ዲስታንስ ኬ ላይ የተፈጠረች ናት ማለት ነው። ሌት ዲ ኤንድ ዲ ፕራይም ዲ እና ዲ ፕራይም ማለት ናቸው። ቢ ዘ ፖይንትስ ኢን ዊች ዘ ፐርፔንዲኩላር ላይን ፍሮም ቪ ቱ ኢ። እንግዲህ ይሄ ፐርፔንዲኩላር ማለት ፐርፔንዲኩላሩ ይሄ ማለት ነው። ይሄ ላይን ማለት ነው። ከቪ እስከ ኢ የሚመጣው ይሄ ላይን ኢ ፕራይምን ዲ ፕራይም ላይ የሚያገኝ ኢን ደግሞ ዲ ላይ የሚያገኝ ይሁን ሪስፔክቲቭሊ ማለት ነው። እሺ ፕሩፍ እንጀምር። እንግዲህ የፕሩፉ ዓላማ ምንድን ነው? እዚህ ጋር ቤዝ ላይ ያለው ይሄ ትሪያንግል እና ከተቆረጠ በኋላ እዚህ ጋር ለዚህኛው ፕሌን ፓራለል በሆነ ሌላ ፕሌን ከተደረገ በኋላ እዚህ ጋር የሚፈጠረው ሌላኛው አዲሱ ቤዝ ያ ማለት ትልቅ ፒራሚድ አለ። ሌላ ደግሞ ከዚህ ጀምሮ ወደ ላይ ብናያት ትንሽዬ ሌላ ፒራሚድ አለች። የነዚህ የሁለት ፒራሚዶች ቤዝ ተመሳሳይ መሆናቸውን ማሳየት ነው ዓላማው ማለት ነው። እንግዲህ ለትሪያንግል እናሳያለን። ዞሮ ግን ለማንኛውም ሳይድ ውጤቱ ተመሳሳይ ይሆናል ማለት ነው። ሲሚላር ነው የሚሆነው። እዚህ ጋር ሬክታንግል ቢሆን እዚህ ጋርም ሬክታንግል ነው የሚፈጠረው በተመሳሳይ ከተቆረጠ ማለት ነው። እንጀምር። አሁን እንግዲህ እዚህ ጋር ትንሽ አቴንሽን ስጡኝ።
ምንድነው ዓላማው? የመጀመሪያ ስራችን ይሄን ከፍታ ይሄ ፐርፔንዲኩላር ነው። ልብ አድርጉ እንግዲህ ለዚህ ፕሌን ይሄ ፐርፔንዲኩላር ነው። ይሄ እዚህ ጋር ፐርፔንዲኩላር ነው ለፕሌኑ። ሶ ምን እናደርጋለን? ይሄንን ዲ አንዴ ከኤ ጋር እናያይዘዋለን። ሲቀጣይ ደግሞ ከቢ ጋር እናገናኘዋለን። ከዛ ደግሞ ከሲ ጋር እናገናኘዋለን። ልክ ዲና ኤን ባገናኘን ሰዓት ዲና ኤ ፕራይምን እናገናኛለን። የሆነ ትሪያንግል እንፈጥራለን። ቨርቴክስ እዚህ ጋር ኮመን አለ። ልብ አድርጉ እንግዲህ ሌላ ዲንና ቢ ፕራይምን እናገናኛለን። እንደገና እዚህ ደግሞ ዲና ቢን አገናኝተን የሆነ ትሪያንግል እንፈጥራለን። በተጨማሪ ይሄን ዲ ፕራይም ከሲ ጋር እናገናኘዋለን እንደዚህ ማለት ነው። ከዛ ደግሞ በተመሳሳይ ዲን ከሲ ጋር እዚህ እናገናኝና 3 ትሪያንግሎች እንፈጥራለን ማለት ነው። 3 ትሪያንግሎች እንፈጥራለን። እዚህ ጋር ክሊርሊ በደንብ አድርጌ ስየዋለሁ። ተመልከቱ እንግዲህ ተመልከቱ። ከላይ እንነሳ። ቪ አለ፣ ከዛስ ዲ ፕራይም አለ፣ ከዛ ዲ አለ። ይሄው ቪ ዲ ፕራይም ዲ። ልብ አድርጉ ይሄ ፐርፔንዲኩላር ዲስታንስ ነው። ለምን? ከፍታ ስለሆነ አልቲቲዩድ ስለሆነ ይሄ ፐርፔንዲኩላር ነው የሚፈጥረው። እዚህ ጋር 90 ዲግሪ ነው። በተመሳሳይ ይሄ ፕሌን እና ይሄ ፕሌን ፓራላል ስለሆኑ እዚህ ዲ ፕራይም ጋር የሚፈጠረው አንግል ምንድን ነው? 90 ዲግሪ ነው የሚሆነው ማለት ነው። ከዛ በተረፈ ከቪ ተነስተን እስከ ኤ ፕራይም መተን እስከ ኤ ስንመጣ ያለው ደግሞ እንደምን ያገለግለናል? እንደ ሃይፖትነስ ያገለግለናል። ይሄ ርቀት ማለት ነው። አሁን ይሄንን እንመልከት እንግዲህ ይሄን ስናይ ይሄን ትሪያንግል ስናይ እቺ አንግል ለሁለቱ ኮመን ናት። ተመልከቱ ለሁለቱ ትሪያንግሎች። ለየትኛው ትሪያንግል? ለትሪያንግል ቪ ኤ ፕራይም ዲ ፕራይም ይሄ አንግል ምንድነው? ኮመን ነው ለዚህና ለትልቁ ደግሞ እንደገና ማለት ነው። የትኛው? ትሪያንግል ቪ ኤ ዲ። ሶ ለዚህኛውም ይሄ አንግል ምንድነው? ኮመን ነው ማለት ነው። ኮመን ነው። ሌላ ደግሞ አንድ የምናውቀው ነገር ምንድነው? አንግል ቪ ዲ ፕራይም ኤ ፕራይም እኩል ነው ከአንግል ቪ ዲ ኤ ጋር። ለምን? ሁለቱም 90 ዲግሪ ናቸው። ሁለቱም 90 ዲግሪ ናቸው ማለት ነው። ስለዚህ አሁን ተመልከቱ እንግዲህ ምን አገኘን ማለት ነው? ይሄ ኮመን አንግል እንደሆነ አወቅን ለሁለቱም። ሲቀጥል ይሄ ለሁለቱም 90 ዲግሪ እንደሆነ አወቅን። ስለዚህ ምን ማለት እንችላለን ማለት ነው? በአንግል ሲሚላሪቲ ቴረም መሰረት ማለት ነው። በአንግል ሲሚላሪቲ ቴረም መሰረት ትሪያንግል ቪ ዲ ፕራይም ኤ ፕራይም ከትሪያንግል ቪዲኤ ጋር ምን ይሆናል ማለት ነው? ሲሚላር ይሆናል ማለት ነው። ሲሚላር ይሆናል። እንግዲህ ይሄ ሲሚላር መሆኑን ከያዝን የሳይዶቹ ሬሾ ምንድነው የሚሆነው? ኮንስታንት እንደሚሆን ተነጋግረናል። ኮንስታንት እንደው 9ኛ ክፍል ተነጋግረናል በደንብ ማለት ነው። ታስታውሳላችሁ እንግዲህ እኔም ባልሆነ ያስተማርኳችሁ እዛ ተምራችሁታል። ስለዚህ ምን ማድረግ እንችላለን ማለት ነው? አሁን ሬሾ እንውሰድ። ቪዲ ፕራይም ኦቨር ቪዲ እኩል ይሆናል ቪኤ ፕራይም ኦቨር ምን? ቪኤ ኦቨር ቪኤ እኩል ይሆናል ከአልቲቲዩዱ ሬሾ ጋር። ተመልከቱ አሁን ከላይ እየወሰድን ያለ ነው የትንሹን ትሪያንግል ነው። የትንሹን ትሪያንግሎች ሳይድ ነው። ቪዲ ፕራይም ማለት ይሄ ነው። ቪዲ ፕራይም ኦቨር ቪዲ ያልን። ከዛስ ቪኤ ፕራይም ኦቨር ቪኤ ያልን ማለት ነው። ልክ በተመሳሳይ ምኑን መውሰድ እንችላለን ማለት ነው። አሁን ተመልከቱ እንግዲህ ቪዲ ፕራይም ማለት ኬ ማለት ነው በሌላ አነጋገር። ቪዲ ማለት ደግሞ በሌላ አነጋገር ኤች ነው። ስለዚህ እዚች ጋር መተን ምን ማስቀመጥ እንችላለን ማለት ነው? ኬ ኦቨር ኤች ማለት እንችላለን ማለት ነው። ይህ ማስቀመጥ እንችላለን። ስለዚህ ቪኤ ፕራይም ኦቨር ቪኤ እኩል ነው ኬ ኦቨር ኤች። ኬ ኦቨር ኤች እቺን እንያዝ እንግዲህ እቺን እንያዝ። አሁን ወደ ቀጣይ እንሂድ። ስለዚህ አሁን ምን ማለት እንችላለን ማለት ነው? እንግዲህ ይሄ እነዚህ ሁለቱ ትሪያንግሎች በአንግል ሲሚላሪቲ ተመሳሳይ እንደሆኑ አይተናል። ምክንያቱም ኮመን 90 ዲግሪ እዚህ ጋር 90 ነው።
እዚህ ጋር ያለው ለሁለቱ ኮመን አንግል ነው። ሶ እነዚህ ሁለት አንግሎች ደግሞ አውቶማቲካሊ ድምራቸው 180 መስጠት ስላለበት እኩል ይሆናሉ ማለት ነው። ሶ ከዚህ ላይ ምን እንረዳለን? ኮሬስፖንዲንግ ሳይዶቹ ምን ይሆናሉ? ፕሮፖርሽናል ይሆናሉ ማለት ነው። ስለዚህ ቪኤ ፕራይም ኦቨር ቪኤ ከዚሁ ላይ ማለት ነው ቪኤ ፕራይም ኦቨር ቪኤ እኩል ነው ቪዲ ፕራይም ኦቨር ቪዲ ኢዝ ኢኳልስ ቱ ምን ኬ ኦቨር ኤች። እንግዲህ ምን ማለት እንችላለን ከፈለግን ሌላ ደግሞ መጨመር ኤ ፕራይም ዲ ፕራይም ኦቨር ኤዲ ማለት እንችላለን። ግን ዞሮ ዞሮ እሱኛው ስለማያስፈልገን ነው ማለት ነው። ሶ አሁን ምን አረጋገጥን ማለት ነው? ይሄ ትሪያንግል ከቪ ተነስቶ በዲ ፕራይም ውስጥ አልፎ እስከ ዲ መጥቶ እስከ ኤ የሚመጣው ይሄ ትሪያንግል እና ከቪ ተነስተን እስከ ዲ ፕራይም እስከ ኤ ፕራይም የሚመጣው ትሪያንግል ሁለቱ ትሪያንግሎች ተመሳሳይ እንደሆኑ ተረድተናል። ሲሚላር ናቸው ማለት ነው። አሁን ደግሞ ምንድነው ቼክ የምናደርገው? ቪ ዲ ፕራይም ቢ ፕራይም እና ትሪያንግል ቪ ዲ ቢ ሲሚላር መሆናቸውን ደግሞ ልክ በተመሳሳይ እናሳያለን ማለት ነው። እንግዲህ ምን ተባብለናል? እዚህ ጋር ሁልጊዜ 90 ዲግሪ ነው የሚፈጥረው። ምክንያቱም ፕሌኑ ላይ ነው ያለው፣ ፐርፔንዲኩላር ዲስታንስ ነው። አልቲቲዩድ ማለት ራሱ ከፕሌኑ ጋር 90 ዲግሪ መፍጠር ምክንያቱም ሾርተስት ዲስታንስ ስለሆነ ማለት ነው። ይሄ 90 ይሆናል፣ ይሄ 90 ይሆናል፣ ይሄ 90 ነው፣ ይሄ 90 ነው። አሁን ምንድን ነው የምናደርገው? ከዲ ተነስተን ወደ ቢ ላይን እናሰምራለን። እንደዚህ ልብ አድርጉ። ይሄ ምንድን ነው የሚፈጥረው? 90 ዲግሪ ይፈጥራል። እንግዲህ ይሄኛው ወደ ውስጥ ነው ወደዛ ነው፣ ይሄኛው ደግሞ ወደዚህ ነው ማለት ነው። ምናልባት ትንሽ ያው ቪዥዋላይዝ ማድረግ ያስፈልጋል። እንደዚህ እንደማለት ነው። ለምሳሌ ልክ እንደዚህ አስቡት እስኪ። ይሄ እንደዚህ ቢሆን ለምሳሌ ይሄ እዚህ ጋር ይሄ 90 ዲግሪ ሊፈጥር ይችላል፣ ይሄ 90 ሊፈጥር ይችላል፣ ይሄ 90 ሊፈጥር ይችላል። ልክ እንደምን አስቡት? የቤት ኮርነር ላይ ብትሄዱ ከመሬቱ ጋር ይሄ አሁን ግድግዳው ቢሆን ይሄ መሬቱ ቢሆን ይሄ ደግሞ ሌላኛው ግድግዳዎቹ ቢሆኑ ይሄ ጠርዙ ቢሆን ማለት ነው። እዚህ 90 ዲግሪ ሊፈጠር ይችላል፣ እዚህም 90 ዲግሪ ሊፈጠር ይችላል፣ እዚህም ከመሬቱ ጋር 90 ዲግሪ ሊፈጠር ይችላል ማለት ነው። ስለዚህ ልክ እንደዛ አስቡት። ይሄኛው ወደዚህ መምጣቱ ትንሽ እንዴት ነው የሚል ነገር እንዳይፈጥርባችሁ ማለት ነው። ሶ እዚህ ጋር ምንድነው ይሄ 90 ዲግሪ ይፈጥራል ማለት ነው ከቢ ጋር። እዚህ ጋርም ስንመጣ በተመሳሳይ ይሄንን እንደዚህ እንሳለው ምን ይፈጠራል? 90 ዲግሪ ይፈጠራል ማለት ነው። ከዚህ በኋላ ምን እናደርጋለን? እቺን ትሪያንግል ቆርጠን እናወጣታለን። እቺን ትሪያንግል ማለት ነው። እቺን ትሪያንግል ከዚህ እዚህ ድረስ እንምጣ፣ ከዚህ እዚህ ደግሞ በተመሳሳይ እንደዚህ እንምጣ። ከዛ እዚህ ጋር ይሄ ያለ በ90 ዲግሪ፣ እዚህ ጋር ደግሞ 90 ዲግሪ አለ። ይሄን ትሪያንግል ቆርጠን እዚህ ያመጣ ነው ማለት ነው። እዚህ ጋር መጣ ነው ይሄን ትሪያንግል። አሁን እንግዲህ እንመልከተው እንግዲህ ይሄ ነው ትሪያንግላችን። ይሄ ከዚህ ጋር የተቆረጠው እዚህ ጋር መጣ። እንግዲህ ከፍታውን ተመልከቱ። ከያለ ከቪ እስከ ዲ ማለት ነው። እንደገና ከቪ እስከ ዲ ፕራይም ኬ ነው። ከቪ እስከ ዲ ደግሞ ኤች ነው። እሱንም ማስቀምጠናል እዚህ ጋር። ስለዚህ ተመልከቱ አሁን ልክ በተመሳሳይ ማለት ነው ይሄ አንግል ምን አንግል ዲ ቪቢ አንግል ዲቪቢ ይሄ ማለት ነው እና ኮመን ነው ከአንግል ዲ ፕራይም ቪ ቢ ፕራይም ጋር ምንድነው ኮመን አንግል ነው። ይሄ ለሁለቱ ትሪያንግሎች ኮመን አንግል ነው። ያ ማለት ተመልከቱ ለዚህ ለትልቁ ትሪያንግልም እንደገና ለዚህ ለትንሿም ትሪያንግል ምንድነው ኮመን ነው ማለት ነው። ሶ ዲ ቪ ቢ ይሄ አንግል እና አንግል ዲ ፕራይም ቪ ቢ ፕራይም ምንድናቸው? እኩል ናቸው። ለምን? ኮመን አንግል ስለሆነ ማለት ነው። ሌላ ደግሞ አንድ የምናውቀው ነገር አለ። እሱም ምንድነው? አንግል ቪ ዲ ፕራይም ቢ ፕራይም ይሄ አንግል ማለት ነው እና አንግል ቪ ዲ ቢ ይሄ አንግል ማለት ነው። ሁለቱ ምንድን ናቸው? 90 ዲግሪ ናቸው። እኩል ናቸው፣ 90 ዲግሪ ናቸው። ለምን? እዚህ ፕሌኑ ላይ የተፈጠሩ አንግሎች ስለሆኑ ማለት ነው። ፕሌኑ ላይ በአልቲቲዩዱ መካከል የተፈጠረ በአልቲቲዩዱና በፕሌኑ መካከል ስለተፈጠረ የግድ ምን ይሆናል ማለት ነው? 90 ዲግሪ ይሆናል ማለት ነው። እንግዲህ በአንግል እዚህ ጋም በአንግል ሲሚላሪቲ ቴረም መሰረት እነዚህ ሁለት ትሪያንግሎች ምን ይሆናሉ ማለት ነው? ሲሚላር ይሆናሉ ማለት ነው። አንግል ሲሚላሪቲ
በዚህ ማለት ነው። በዚህ በአንግል ሲሚላሪቲ ቴረም መሰረት እነዚህኛዎቹ አውቶማቲካሊ ምን ይሆናሉ? እኩል ይሆናሉ። ለምን? ድምራቸው 180 መስጠት ስላለበት ማለት ነው። እነዚህ ሁለት ትሪያንግሎች ሲሚላር መሆናቸውን ካወቅን ምን ማድረግ እንችላለን ማለት ነው? የሳይድ ሬሾቸው ኮንስታንት ስለሚሆን የሳይድ ሬሾቸውን እንውሰድ እንግዲህ። እሺ እንደዚህ እናድርግ እንግዲህ ቪዲ ፕራይም ኦቨር ቪዲ እኩል ይሆናል ቪቢ ፕራይም ኦቨር ቪቢ ማለት እንችላለን። ይሄ እኩል ይሆናል እንግዲህ እየወሰድን ያለ ነው መጀመሪያ ላይ ያጭሩን ነው የትንሿን የዚህኛዋን ቪዲ ኦቨር ቪዲ ፕራይም ኦቨር ቪቢ ፕራይም ኦቨር ቪቢ የትልልቁን ነው እየወሰድን ያለ ነው። መጀመሪያ ላይ የትንንሹን ነው። ያ ማለት ቪዲ ፕራይም እና ቪቢ ፕራይም ከላይ ነው ያሉት ተመልከቱ። ስለዚህ መጀመሪያ ላይ ኬን እንወስዳለን። ወይም በሌላ አነጋገር ምንድን ነው ቪዲ ፕራይም ማለት ኬ ማለት ነው። በቃ አለቀ። ኬ ማለት ነው ኦቨር ቪዲ ማለት ደግሞ ኤች ነው። ስለዚህ ይሄን እንይዛለን ማለት ነው። እዚህ ጋር ይሄን ሬሾ እንያዝ። አሁን የመጨረሻ ምንድነው የሚቀረን ማለት ነው? ከሲ ጋር ማገናኘት ከሲና ከሲ ፕራይም ጋር አገናኝተን ሌላ ደግሞ ሲሚላሪቲ ቴረምን ተጠቅመን የምናገኛቸው ሪሌሽኖች አሉ። ወደዛው እንሂድ። እሺ አሁን ደግሞ ተመልከቱ እንግዲህ ከሲ ጋር አሁንም በተመሳሳይ እናገናኘዋለን። ዲን ማለት ነው። ይሄ እንደዚህ እናገናኘው 90 ዲግሪ ይፈጥራል። እዚህ ዲ ፕራይምንም እንደዚሁ ከሲ ፕራይም ጋር እናገናኘው። ይሄ መጣ ማለት ነው። አሁን ትልቁ ትሪያንግላችን ይሄ ይሆናል። ተመልከቱ እንግዲህ ይሄ እዚህ ይመጣል፣ ከዛ ደግሞ እዚህ ይመጣል። ይሄን ትሪያንግል እዚህ ጋር አምጥቼ ስየዋለሁ። ልክ በተመሳሳይ ሎጂክ እንሄዳለን። አሁንም እንግዲህ ይሄ 90 ዲግሪ ነው ከፕሌኑ ጋር ያለ ስለሆነ ማለት ነው። ፕሌኑ ላይ የተፈጠረ ስለሆነ በፕሌኑና በፐርፔንዲኩላሩ መካከል ይሄ አንግል ለሁለቱም ኮመን ነው። ተመልከቱ። ያ ማለት አንግል ዲ ፕራይም ቪ ሲ ፕራይም ይሄ አንግል እና አንግል ዲ ቪ ሲ እነዚህ ሁለቱ ምንድናቸው? እኩል ናቸው። ሎጂኩ ሪዝናችን ምንድን ነው? ኮመን አንግል ስለሆነ ማለት ነው። ሌላ አንግል ቪ ዲ ፕራይም ሲ ፕራይም እኩል ነው ከየትኛው አንግል ጋር? እንግዲህ ስለ 90 ዲግሪ ነው እያወራን ያለ ነው። ከቪ ዲ ሲ ጋር እኩል ይሆናል። ምክንያቱም ራይት አንግል ስለሆነ ማለት ነው። 90 ዲግሪ ይሆናል ማለት ነው። እነዚህ ሁለት አንግሎች ከተመሳሰሉ ሶስተኛው ይሄኛው አውቶማቲካሊ ምን ይሆናል? ለሁለቱም ኮመን ይሆንና እኩል ቫልዩ ይኖራቸዋል። ምክንያቱም ድምሩ 90 ዲግሪ መስጠት ስላለበት ማለት ነው። ስለዚህ ምን ማለት እንችላለን ማለት ነው? ትሪያንግል ቪዲሲ እና ትሪያንግል ያው ሲሚላር ነው ለማለት ነው። ቪ ዲ ፕራይም ሲ ፕራይም ሲሚላር ይሆናል ማለት ነው። ለምን? በአንግል ማለት ነው። ባይ አንግል ሲሚላሪቲ ቴረም ማለት ነው። ባይ አንግል ሲሚላሪቲ እንግዲህ ተመሳሳይ ነገር ነው እየተጠቀምን ያለ ነው እስካሁን ማለት ነው። ሲሚላሪቲ እዚህ ጋር ላስተካከል። ሲሚላሪቲ በተመሳሳይ ሎጂክ ነው እንግዲህ እየሄድን ያለ ነው። እዚህ 90 ዲግሪ አለ፣ እዚህ ጋር ኮመን አንግል አለን። ባይ አንግል ማለት ነው። ከዚህ በኋላ ምን ማድረግ እንችላለን ማለት ነው? የሳይዶቹን ሬሾ መውሰድ እንችላለን። እንግዲህ ተመልከቱ ቪ እና ዲ ፕራይምን መውሰድ እችላለሁ። ቪ ዲ ፕራይም ኦቨር ኦቨር ቪዲ። እንግዲህ ተመልከቱ እዚህ ጋር ይሄን የወሰድኩት ቪ ዲን እና ቪዲ ፕራይምን ወሰድኩ። ይሄ ሬሾ ማለት ነው እኩል ይሆናል ቪሲ ፕራይም ኦቨር ቪሲ። ይሄንን ወሰድኩ ደግሞ እንደገና ይሄኛውን ማለት ነው። ከዚህ እስከዚህ ያለውንና ከዚህ እስከዚህ ያለውን ወሰድኩ ማለት ነው። አሁን ቪዲ ፕራይም ማለት ምን ማለት ነው? ቪዲ ፕራይም ማለት ኬ ማለት ነው ኦቨር ቪዲ ማለት ደግሞ ምንድነው? ኤች ነው። አሁን እንግዲህ እስካሁን ያየናቸው ሶስት ሪሌሽኖች አሉ። እነዛን ወደ አንድ አምጥተን አሁን እናቀናጃቸው ማለት ነው። እሺ አሁን እስካሁን ያየነውን አጠቃላይ በአንድ ፔጅ ላይ እንየው ማለት ነው። እንግዲህ መጀመሪያ ይሄን አየን፣ ከዛ ይሄን አየን፣ ከዛ ይሄኛውን አየን። ከዚህኛው ላይ ይሄን ድራይቭ አድርገናል፣ ከዚህኛው ላይ ይሄን ድራይቭ አድርገናል፣ ከዚህኛው ላይ ደግሞ ይሄን ድራይቭ አድርገናል። አሁን ምን እናርግ? በሁሉም ኬስ ተመልከቱ ኬ ኦቨር ኤች ወይም ቪዲ ፕራይም ኦቨር ቪዲ ፕራይም ኦቨር ቪዲ ፕራይም ኦቨር ቪዲ አለ። ያ ማለት ምን ማለት ነው? እንግዲህ ቪኤ ፕራይም
ኦቨር ቪኤ ከማጋ እኩል ይሆናል ማለት ነው ከቪቢ ፕራይም ኦቨር ቪቢ ጋር ከዚህ ጋር እኩል ይሆናል ማለት ነው። ምክንያቱም ይሄም ኬ ኦቨር ኤች ነው፣ ይሄም ኬ ኦቨር ኤች ነው። ስለዚህ አንደኛውን ከሌላኛው ጋር ማዛመድ እንችላለን ማለት ነው። እንደገና እዚህ ጋርም ተመልከቱ፣ ይሄ ምንድን ነው? ኬ ኦቨር ኤች ነው። አሁን ፕሩፉን እዚሁ ፔጅ ላይ መጨረስ እንችላለን እንዳለ ማለት ነው። ግን አንድ ስቴፕ እንውሰደው ከቴክስታችሁ ጋር ለማመሳሰል ሲባል ማለት ነው። ሶ አሁንም በተመሳሳይ ቪኤ ፕራይም ኦቨር ቪኤ ከማጋ እኩል ይሆናል። እንግዲህ ኬ ኦቨር ኤች ስለሆነ ከዚህ ጋር እኩል ይሆናል ማለት ነው። ከቪሲ ፕራይም ኦቨር ቪሲ ከዚህ ጋር እኩል ይሆናል ማለት ነው። እንግዲህ አሁን ምን አደረግን ማለት ነው? ቪኤን ከዚህም ማዛመድን አሁን ምን እንደሚቀረን እነዚህ ሁለቱም ማዛመድ ነው የሚቀረን ማለት ነው። ስለዚህ ምን እናድርግ አሁን ፋይናሊ ቪቢ ፕራይም ኦቨር ቪቢ እኩል ነው ከቪሲ ፕራይም ኦቨር ቪሲ ጋር። አሁን ሁሉንም ማዛመድን ማለት ነው። እዚህ ጋር አንድ ሪሌሽን አለን፣ ሌላ እዚህ ጋር አንድ ሪሌሽን አለን፣ ሌላ እዚህ ጋር አንድ ሪሌሽን አለን። ማንን ተጠቅመን ያስተሳሰርናቸው ማለት ነው? ይሄንን ቪዲ ፕራይም ኦቨር ቪዲን ተመልከቱ፣ ሁሉም ጋር አለ ማለት ነው። ሁሉም ጋር አለ ይሄ። ስለዚህ ይሄን ቪዲ ፕራይም ኦቨር ቪዲ ወይም ኬ ኦቨር ኤችን በመጠቀም ምን አደረግን ማለት ነው? አስተሳሰርናቸው ማለት ነው። ሶ ምን ማለት ነው? ይሄ ከዚህ ጋር እኩል ከሆነ ይሄ ደግሞ ከዚህ ጋር እኩል ከሆነ ስለዚህ ይሄና ይሄ እኩል ይሆናሉ ማለት ነው። ይሄ ከዚህ ጋር እኩል ከሆነ እንደገና ደግሞ ይሄ ከዚህ ጋር እኩል ከሆነ ይሄና ይሄ ምን ይሆናሉ? እኩል ይሆናሉ ማለት ነው። ሌላ ይሄ ከዚህ ጋር እኩል ከሆነ ይሄ ከዚህ ጋር እኩል ከሆነ እነዚህ ሁለቱ የግድ ምን ይሆናሉ? እኩል ይሆናሉ ማለት ነው። ይሄ ሎጂክ ነው የተጠቀምነው። አሁን እነዚህ ሪሌሽኖች እንውሰድና ትሪያንግል እንስራላቸው። ለነዚህ ደግሞ ከዛ ወዴት መሄድ ነው አላማችን? ትሪያንግል ኤቢሲ እና ትሪያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ተመሳሳይ መሆናቸውን ማወቅ ስለሆነ አላማችን፣ ለነዚህ ለሶስቱ ደግሞ አንዳንድ ትሪያንግል እንስራ። እሺ አሁን እነዚህን በመጠቀም ለእያንዳንዳቸው ምን ሰራን? ትሪያንግል ሰራን ማለት ነው። ተመልከቱ ምንድን ያደረግነው? ቪኤ ፕራይም ኦቨር ቪኤ ፕራይም ኦቨር ቪኤ እኩል ነው ከማጋ ከቪቢ ፕራይም ኦቨር ቪቢ። እንግዲህ ምን ተባብለናል? እነዚህ ደግሞ ከማጋ እኩል ናቸው? ከኬ ኦቨር ኤች ጋር እኩል ናቸው። ኬ ኦቨር ኤች ሁሉም ከኬ ኦቨር ኤች ጋር እኩል ናቸው። ኬ ኦቨር ኤች ይሄም በተመሳሳይ ከኬ ኦቨር ኤች ጋር እኩል ናቸው ማለት ነው። ሶ ተመልከቱ እዚህ ኬ ያለ እዚህ ኤች አለ ማለት ነው። ባጭሩ ቪዲ ፕራይም እና ቪዲም አሉ ማለት ነው። መሀል ላይ እዚህ ጋር ያሳየኋቸው ለዛ ነው ማለት ነው። ስለዚህ ተመልከቱ ባጭሩ እንደው ቪዲ ፕራይም እና ቪዲን ብንረሳቸው ይሄን ትሪያንግል ኮንሲደር እናድርግ። እንግዲህ አሁን ቪኤ ፕራይም ኦቨር ኦቨር ቪኤ እኩል ነው ከቪቢ ፕራይም ኦቨር ቪቢ ጋር ማንን ተጠቅመን? ኬ ኦቨር ኤችን ተጠቅመን። ምክንያቱም ይሄም ከኬ ኦቨር ኤች ጋር እኩል ነው፣ ይሄም ከኬ ኦቨር ኤች ጋር እኩል ነው። እቺን ዲስታንስ ምን አደረግናት? ኬ አደረግናት። ይሄም ሙሉውን ዲስታንስ ደግሞ ምን አደረግነው? ኤች አደረግነው ማለት ነው። ልክ በተመሳሳይ እዚህ ጋርም ስንመጣ ቪኤ ፕራይም ኦቨር ቪኤ እኩል ነው ከቪሲ ፕራይም ኦቨር ቪሲ ጋር። ይሄን ያዛመርነው በምንድን ነው? ኬ ኦቨር ኤችን ተጠቅመን ነው። ይሄም ኬ ኦቨር ኤች ከሆነ ይሄም ኬ ኦቨር ኤች ከሆነ በዚህ ማዛመድ እንችላለን ማለት ነው። ሶ ከቪ እስከ ዲ ፕራይም ይሄ ኬ ይሆናል። ከቪ እስከ ዲ ያለው ደግሞ ምን ይሆናል? ኤች ይሆናል ማለት ነው። በተመሳሳይ እዚህ ጋርም ቪቢ ፕራይም ኦቨር ቪቢ እኩል ነው ከቪሲ ፕራይም ኦቨር ቪሲ ጋር ይሄንንም ማዛመድ እንችላለን ማለት ነው። ቪቢ ፕራይም ኦቨር ቪቢ እኩል ነው ከቪሲ ፕራይም ኦቨር ቪሲ ጋር ምንን ተጠቅመን? ይሄን ሬሾ ተጠቅመን ማለት ነው። አሁን እዚህ ከደረስን በኋላ ምን ማድረግ እንችላለን? እንደዚህ ማድረግ እንችላለን። ተመልከቱ እንግዲህ የሳይዶቹ ሬሾ ኮንስታንት ስለሆነ ይሄን መውሰድ እንችላለን። ኤ ፕራይም ቢ ፕራይም ኦቨር ኤ ቢ። ይሄም የግድ ከማጋ እኩል ይሆናል ማለት ነው። ከኬ ኦቨር ኤች ጋር እኩል ይሆናል። ኬ ኦቨር ኤች ከዚህ ጋር እኩል ይሆናል የግድ ማለት ነው። እዚህም ስንመጣ በተመሳሳይ ኤ ፕራይም ሲ ፕራይም ኦቨር ኤሲ ይሄም ከማጋ እኩል ይሆናል? ከኬ ኦቨር ኤች ጋር እኩል ይሆናል። እዚህም በተመሳሳይ ቢ ፕራይም ሲ ፕራይም ከማጋ እኩል ይሆናል? ኦቨር ቢሲ ከማጋ እኩል ይሆናል? ከኬ ኦቨር ኤች ጋር እኩል ይሆናል ማለት ነው። ከኬ ኦቨር ኤች ጋር እኩል ይሆናል።
እንግዲህ ከዚህ በኋላ ምንድን ነው የምናደርገው ማለት ነው? እነዚህን ሶስት ሪሌሽኖች ወደ ትሪያንግል ማምጣት ነው። ምን ተጠቅመን? ሳይድ ሲሚላሪቲ ቴረምን በመጠቀም ሳይድ ሲሚላሪቲን በመጠቀም ለምን? ተመልከቱ፣ የሳይድ ሬሾ ኤ ፕራይም ቢ ፕራይም ሳይድ ነው። ኤ ፕራይም ሲ ፕራይም ሳይድ ነው። ቢ ፕራይም ሲ ፕራይም ሳይድ ነው። ኤቢ ሳይድ ነው። ኤሲ ሳይድ ነው። ቢሲ ሳይድ ነው። ስለዚህ የሳይዶቹ ሬሾ ኬ ኦቨር ኤች ስለሆነ ትሪያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ከማጋ ሲሚላር ይሆናል ማለት ነው። ከትሪያንግል ኤ ቢ ሲ ጋር ሲሚላር ይሆናል ባይ ሳይድ ሲሚላሪቲ ቴረም። እንግዲህ አንድ ሰው ለምሳሌ ይሄንን ከዚህ ላይ ሬሾውን ላውጣ ቢል እነዚህ ሪሌሽኖች መልሶ ማግኘት ይችላል። ተመልከቱ እንግዲህ መጀመሪያ ላይ ያሉት ሁለቱን ከዚህ ከወሰድኩ ቀጥሎ ያሉትን ሁለቱን ከዚህ ነው የምወስደው። ኤ ፕራይም ቢ ፕራይም ኦቨር ኤ ቢ ይኸው እኩል ይሆናል። ለምን? ኬ ኦቨር ኤች ናቸው አጠቃላይ ማለት ነው። እኩል ይሆናል ኤ ፕራይም ሲ ፕራይም የዳርና ዳር ያሉትን ወሰድኩ ኦቨር ኤሲ ይኸው ኬ ኦቨር ኤች ነው። እንደገና ሌላ ቢ ፕራይም ሲ ፕራይም ከዳር ያሉትን ሁለቱን ወሰድኩ ኦቨር ቢሲ ኬ ኦቨር ኤች አገኘው ማለት ነው። ስለዚህ ትሪያንግል ኤ ፕራይም ቢ ፕራይም ሲ ፕራይም እና ትሪያንግል ኤቢሲ ሲሚላር ናቸው። በምን? በሳይድ ሲሚላሪቲ ቴረም መሰረት ማለት ነው። ስለዚህ በዚህ መልኩ ፕሩፍ ማድረግ እንችላለን። ብዙም ራሳችሁን አታስጨንቁ። እዚህ ላይ እንግዲህ ተመሳሳይ መሆናቸውን ብቻ ማወቅ በቂ ነው ማለት ነው። ቤዝ ላይ ያለውና ክሮስ ሴክሽን ላይ ያሉት ሁለቱ ቤዞች ምንድናቸው? ሲሚላር ናቸው። ይሄን ከያዛችሁ በቂ ነው። ግን በተቻለ መጠን ለማቅለል ሞክሬያለሁ ብዬ አስባለሁኝ። ተረጋግታችሁ ደጋግማችሁ እዩት ይሄን ቪዲዮ በደንብ ግልጽ እስኪሆን ድረስ ማለት ነው። ቴረም 6.2 ሌት ኤች ቢ ዘ አልቲቲዩድ ኦፍ ኤ ትሪያንጉላር ፒራሚድ። እንግዲህ የዚህ የትሪያንጉላር ፒራሚድ አልቲቲዩድ ይሁን ይሄ ኤች ማለት ነው። ኤንድ ሌት ኬ ቢ ዘ ዲስታንስ ፍሮም ዘ ቨርቴክስ ቱ ኤ ሆሪዞንታል ክሮስ ሴክሽን። ኬ ደግሞ ከዚህ ከቨርቴክስ እስከዚህኛው ሆሪዞንታል ክሮስ ሴክሽን ድረስ ያለ ርቀት ይሁን። ዜን ዘ ሬሾ ኦፍ ዘ ኤሪያ ኦፍ ዘ ክሮስ ሴክሽን ቱ ዘ ኤሪያ ኦፍ ዘ ቤዝ ኢዝ ኬ ስኩዌር ኦቨር ኤች ስኩዌር። እንግዲህ ክሮስ ሴክሽን ኤሪያ ማለት እችኛዋ ኤሪያ ናት። እንደገና የቤዝ ኤሪያ ማለት ደግሞ ይሄ ማለት ነው። ስለዚህ ይሄኛው ምን እንበለው? ኤክስ እንበለው፣ ይሄን ዋይ እንበለው። እስኪ ይሄኛውን ኤክስ እንበለው፣ ይሄንን ዋይ እንበለው ማለት ነው ኤሪያውን። ስለዚህ ኤክስ ኦቨር ዋይ ከማጋ እኩል ነው የሚለን ከኬ ስኩዌር ኦቨር ኤች ስኩዌር ጋር ማለት ነው። ወይም ኤሪያ ኦፍ ዘ ክሮስ ሴክሽን ኦቨር ምን ኤሪያ ኦፍ ዘ ቤዝ። ይሄ ሬሾ ብንወስድ ምንድነው የምናደርገው? የሳይዶቹን ስኩዌር ነው የምንወስደው ነው። የሳይዶቹን ሬሾ ስኩዌር እንወስዳለን ነው እያለ ነው ያለው። እንግዲህ ሲሚላሪቲ ላይ ይሄንን 9ኛ ክፍል ተምራችኋል ብዬ አስባለሁኝ። እንቀጥል። ይሄን ኮንሰፕት መያዝ ነው። እሺ እንግዲህ ይሄ ክሮስ ሴክሽኑ አለ እዚህ ጋር ደግሞ ቤዙ አለ። ይሄ ቤዝ ላይ ያለው ነው፣ ይሄ ደግሞ የተቆረጠው ነው ማለት ነው። እንግዲህ እነዚህ ሁለት ትሪያንግሎች ሲሚላር እንደሆኑ ተነጋግረናል፣ ፕሩፍም አድርገናል ከዚህ በፊት። እነዚህ ሁለት ትሪያንግሎች ሲሚላር ከሆኑ እነዚህ ሬሾዎች ኮንስታንት ይሆናሉ። ያ ማለት ኤ ፕራይም ቢ ፕራይም ኦቨር ኤ ቢ እኩል ነው ኤ ፕራይም ሲ ፕራይም ኦቨር ኤ ሲ እኩል ይሆናል ቢ ፕራይም ሲ ፕራይም ኦቨር ቢ ሲ እኩል ይሆናል። እንደገና ደግሞ አልቲቲዩዱ ላይ ስንመጣም በተመሳሳይ ኤ ፕራይም ኦቨር ኤ ይሄ እኩል ይሆናል ከኬ ኦቨር ኤች ጋር። እንግዲህ ይሄን አይተናል። ከኬ ኦቨር ኤች ጋር እኩል ይሆናል ማለት ነው። አሁን እንደዚህ እናድርግ። እንግዲህ ኤሪያ ኦፍ ክሮስ ሴክሽን ኤሲን በለው ኤሪያ ኦፍ ክሮስ ሴክሽን ኦቨር ኤሪያ ኦፍ ዘ ቤዝ ኤቢን በለው። እነዚህ ኬ ስኩዌር ኦቨር ኤች ስኩዌር መሆናቸውን አሳዩን የተባል ነው። የማንኛውም ትሪያንግል ኤሪያ እንዴት ነው ካልኩሌት የሚደረገው? ኤሪያ ኢዝ ኢኳልስ ቱ 1/2 ቤዝ ታይምስ ሃይት ነው። ተመልከቱ እንግዲህ የዚህ የክሮስ ሴክሽኑ ቤዝ ይሄ ማለት ነው። ከዚህ እስከዚህ ያለው ምን ይሆናል? ቢ ፕራይም ሲ ፕራይም ይሆናል ታይምስ ኤች ከፍታው ማለት ደግሞ ይሄ ነው። ከዚህ እስከዚህ ያለው ማለት ነው ምን ይሆናል? እሱ ኤ ፕራይም ይሆናል
ኤ ፕራይም 1/2 አለው 1/2 አለው ሲባዛ በ1/2 ሲካፈል ለስንት እንደገና ለቤዝ ኤሪያ ለዚህኛው ማለት ነው። ለዚህ ደግሞ ቤዛችን ይሄ ነው ተመልከቱ። እንግዲህ ይሄ ያው 90 ዲግሪ ነው ፐርፔንዲኩላር ዲስታንስ ስለሆነ ማለት ነው። ቢሲ ታይምስ ከፍታው ደግሞ ይሄ ነው ለቤዙ ፐርፔንዲኩላር የሆነው ዲስታንስ ማለት ነው። ኤ ሲባዛ በ1/2 እንግዲህ ለ1/2 ትኩረት ያልሰጠውት ስለሚጣፋ ነው። ይሄ በዚህ ይጣፋል። እቺን ትንሽ ሪአሬንጅ ብናደርጋት በዚህ መልኩ ልትጻፍ ትችላለች። ቢ ፕራይም ሲ ፕራይም ኦቨር ቢሲ ሲባዛ በኤ ፕራይም ኦቨር ኤ ማለት ነው። በዚህ መልኩ ይጻፋል። እሺ ከዚህ በኋላ ምን እናርግ? ወደ መተካካት እንሂድ። እንግዲህ እኩል ይሆናል ቢ ፕራይም ሲ ፕራይም ኦቨር ቢሲ ይሄ ማለት ነው። እንግዲህ ከማጋ እኩል ነው ከኬ ኦቨር ኤች ጋር። ስለዚህ ኬ ኦቨር ኤች እንበል ሲባዛ እንደገና ኤ ፕራይም ኦቨር ኤ እሱም ከማጋ እኩል ነው ከኬ ኦቨር ኤች ጋር ከኬ ኦቨር ኤች ጋር። ስለዚህ ኬ ስኩዌር ኦቨር ኤች ስኩዌር ይመጣል ማለት ነው። በዚህ መልኩ ፕሩፍ ማድረግ እንችላለን። ስለዚህ ኤሪያ ኦፍ ክሮስ ሴክሽን ኦቨር ኤሪያ ኦፍ ቤዝ ኢዝ ኢኳልስ ቱ ኬ ስኩዌር ኦቨር ኤች ስኩዌር። ልብ አድርጉ እንግዲህ የዚህ የክሮስ ሴክሽኑ ከፍታ ማለት ነው ይሄ ወይም ከቨርቴክሱ ያለ ዲስታንስ ማለት ነው። ከቨርቴክሱ እስከ ክሮስ ሴክሽኑ ኤች ደግሞ ማለት ከቤዙ ጀምሮ እስከ ቨርቴክሱ ያለው ዲስታንስ ማለት ነው። ኤግዛምፕሎችን እስኪ ኤግዛምፕል 1 ዘ ኤሪያ ኦፍ ዘ ቤዝ ኦፍ ኤ ትሪያንጉላር ፒራሚድ ኢዝ 270 ሴንቲሜትር ስኩዌር። እንግዲህ ቤዝ ብሎናል እዚህ ጋር። የዚህ ኤሪያ የቤዙ ስንት ነው? 270 ሴንቲሜትር ስኩዌር ነው። ዘ አልቲቲዩድ ኦፍ ዘ ፒራሚድ ኢዝ 6 ሴንቲሜትር። እንግዲህ የፒራሚዱ አልቲቲዩድ ስንት ነው? 6 ሴንቲሜትር ነው ከቤዙ እስከ ቨርቴክሱ ማለት ነው። ፋይንድ ዘ ኤሪያ ኦፍ ዘ ሆሪዞንታል ክሮስ ሴክሽን። እንግዲህ ክሮስ ሴክሽን ከተባለ የተቆረጠው ፓርት ማለት ነው። ይሄ ማለት የዚህን ኤሪያ የጠየቅነው ማለት ነው። ኦፍ ዘ ፒራሚድ 4 ሴንቲሜትር ፍሮም ዘ ቨርቴክስ። ልብ አድርጉ ሁል ጊዜ ፍሮም ዘ ቤዝ ሊል ይችላል አንዳንዴ። ፍሮም ዘ ቨርቴክስ ነው የሚለው እዚህ ጋር። ስለዚህ ከቨርቴክሱ እስከ ቤዙ ድረስ ያለው ዲስታንስ ስንት ነው? 4 ሴንቲሜትር ነው ማለት ነው። 4 ሴንቲሜትር ነው። ሌላ ኤሪያ የተሰጠንንም ኤሪያ እናስቀምጥ። እንግዲህ እዚህ ጋር 270 ሴንቲሜትር ስኩዌር ነው ይሄኛው ማለት ነው። የዚህኛውን ኤሪያ ኤ ፕራይም እንበለው። ሌላ የፒራሚዱ ከፍታ ደግሞ 6 ሴንቲሜትር እንደሆነ ተሰጥቶናል። ይሄንን 6 እንበለው ማለት ነው እንግዲህ። ስለዚህ ምን እናርጋውን ከዚህ በኋላ ቀጥታ ቅድም ፕሩፍ ያደረግነውን ቴረም መጠቀም ይሆናል ማለት ነው። ይሄንን ኤ እንበለው እንግዲህ። ይሄን ኤሪያ ኤ እንበለው። ኤ ፕራይም ኦቨር ኤ እኩል ይሆናል ኬ ስኩዌር ኦቨር ኤች ስኩዌር ይሆናል ማለት ነው። ስለዚህ ይሄ እኩል ይሆናል ኬ ስንት ነው? ኬ 4 ነው ተመልከቱ። 4 ኦቨር ኤች ስንት ነው? 6 ሴንቲሜትር ነው 6። ስለዚህ ይሄንን ምን እናድርገው ማለት ነው? ዘ ሆል ስኩዌር ፎርሙላው ላይ ስላለ እኩል ይሆናል ኤ ፕራይም ኦቨር ኤሪያው ደግሞ ስንት ነው? 270 ተሰጥቶናል። 270 ዩኒቱ ይቀመጥ፣ ምንም ችግር የለውም። ዩኒቱን መጻፍ ትንሽ ስፔስ ስለሚይዝድ ማለት ነው። እሺ 4/6 ማለት ተመልከቱ። 4/6 በ2 ስናቃልለው 2/3 ይሆናል። 2/3 ደግሞ ስኩዌር ስናደርገው ስንት ይሆናል? 4/9 ይሆናል ማለት ነው። ስለዚህ 4/9 እኩል ይሆናል ኤሪያ ኦፍ ዘ ክሮስ ሴክሽን ኦቨር 270 ማለት ነው። ይሄን ክሪስ ክሮስ ብናበዛው ኤ ፕራይም እኩል ይሆናል 4/9 ሲባዛ በ270 እናድርገው እንግዲህ። እዚህ ጋር ተመልከቱ። በ9 መቃለል ይችላል። ይሄ በ9 1 ነው፣ ይሄ በ9 30 ነው። ስለዚህ 4 ሲባዛ በ30 ስለዚህ ይሄ ስንት ይሆናል? 4 ሲባዛ በ30 120 ሴንቲሜትር ስኩዌር ይሆናል ማለት ነው። በዚህ መልኩ እንሰራለን። በቀጥታ ወደ ኤክሰርሳይዝ 6.6 የመጀመሪያ ጥያቄ ኢን ዘ ትሪያንጉላር ፒራሚድ ሾውን ኢን ፊገር 6.26 ይሄ ማለት ነው ትሪያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ኢዝ ኤ ሆሪዞንታል ክሮስ ሴክሽን። እንግዲህ ሆሪዞንታል ክሮስ ሴክሽን ከሆነ ትሪያንግል ኤ ቢ ሲ እና ትሪያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ምንድን ናቸው? ሲሚላር ናቸው ማለት ነው። ሲሚላር ናቸው። ይህም ፕሩፍ አድርገናል። ከዚህ ላይ ምን አይነት ሬሾ መውሰድ እንችላለን? እንግዲህ የተጠየቅናት ኤክስ ናት፣ እቺ ማለት ናት። እቺን ተጠይቀናል።
ስለዚህ እሷን ሳይድ ልናገኝ በምንችልበት መልኩ ሬሾአችንን እንወስዳለን ማለት ነው። ሶ ከዚህ እንነሳ እስኪ። ያ ማለት ኤ ፕራይም ቢ ፕራይም ኦቨር ኤቢ እኩል ይሆናል ይሄ ሬሾ ይሄን ሳይድ ነው የወሰድነው ማለት ነው። ከዛ ኮሬስፖንዲንጉ ደግሞ ይሄ ነው። ይሄ እንወስዳለን ማለት ነው። እንግዲህ መጀመሪያ ላይ ያሉትን ሁለቱን ከወሰድን እነዚህ ሁለቱን ከወሰድን እዚህ መተን ሁለቱን ነው የምንወስደው ማለት ነው። እኩል ይሆናል። አሁን ደግሞ ይሄኛውን እንውሰድ። እንግዲህ ይሄን ሳይድ እንውሰድ። ሲ ፕራይም ቢ ፕራይም ኦቨር ሲቢ እንወስዳለን ማለት ነው። ቢሲ ምንም ችግር የለውም። እሺ ይሄ እኩል ይሆናል። ኤ ፕራይም ቢ ፕራይም ስንት ነው? 4 ነው። 4 ኦቨር ኤቢ 12 ነው። 12 ስለዚህ ከዚህ ላይ እኩል ይሆናል ሲ ፕራይም ቢ ፕራይም ወይም ቢ ፕራይም ሲ ፕራይም ማለት ኤክስ ማለት ነው። ኤክስ ኦቨር ሲቢ ደግሞ ስንት ነው? 9 ተሰጥቶናል እዚህ ጋር ተመልከቱ። ስለዚህ እዚህ ጋር 9 እናስቀምጣለን ማለት ነው። ከዚህ በኋላ ይሄን ክሪስ ክሮስ ማብዛት ነው። ይሄን ክሪስ ክሮስ ስናበዛው 12 ኤክስ እኩል ይሆናል 4 ሲባዛ በ9። እንግዲህ ኤክስን ለብቻው ለማስቀረት ይሄንንም ለ12 እናካፍለው። እቺ በዚህ ትቃለላለች። ኤክስ እኩል ይሆናል ይሄ ስንት ነው የሚሆነው? 36 ነው። 36 ወይም እንደዚህ ማድረግ ይቻላል 4 ሲባዛ በ3 ኦቨር 12 የነዚህ ሁለቱ ብዜት 12 ስለሚሆን ይሄን ያቃልልልናል። ስለዚህ ኤክስ 3 ሴንቲሜትር ይሆናል ማለት ነው። 3 ሴንቲሜትር ይሆናል። ከዚህ በኋላ ምን የተጠየቅነው ሌላ ኬ ኦቨር ኤችን ተጠይቀናል። እንግዲህ ኬ ኦቨር ኤች ሲምፕሊ የሆሪዞንታሉ ክሮስ ሴክሽን ከሆሪዞንታል ክሮስ ሴክሽኑ እስከ ቨርቴክሱ ያለውን ዲስታንስ ወስደን ለምን ማካፈል ነው? ከቤዙ እስከ ቨርቴክሱ ላለው ዲስታንስ ማለት ነው። ይሄ ልብ አድርጉ፣ ታች ድረስ ነው፣ እዚህ ድረስ ነው። ስለዚህ ሳይድ ሬሾ መውሰድ እንችላለን ማለት ነው። ቀጥታ ሳይድ ሬሾ ፕሩፉ ላይ ታስታውሳላችሁ። የእያንዳንዱን ትሪያንግል ሳይድ ወስደን ከኬ ኦቨር ኤች ጋር ነበረ ስናገናኘው የነበረው ማለት ነው። ስለዚህ ሳይድ እንውሰድ፣ ይሄንን እንውሰድ። ለምሳሌ እዚህ 4 አለ፣ እዚህ ኮሬስፖንዲንግሊ ደግሞ 12 አለ። ከፈለግን ሌላኛው አማራጭ ኤክስ ስንት ነው? ኤክስ 3 ነው። ኤክስ 3 ስለሆነ ከፈለግን ይሄን መውሰድ እንችላለን። እዚህ 3 አለ፣ እዚህ 9 አለ። ይሄንንም መውሰድ እንችላለን ማለት ነው። ስለዚህ ሬሾአችንን እንውሰድ። እንግዲህ 4 ኦቨር 12 ወይም 3 ኦቨር 9 እኩል ይሆናል ምን? እንግዲህ የዚህ የትንሿን ፒራሚድ ሳይድ ለትልቁ ነው እያካፈልን ያለ ነው። በተመሳሳይ አልቲቲዩዱንም ስንወስድ ማለት ነው ኬን እንወስዳለን። የትንሹን ኬ ኦቨር የትልቁ ደግሞ አልቲቲዩድ ስንት ነው? ኤች ነው። ይሄንን እንወስዳለን ማለት ነው። ከዚህ በኋላ ሁለቱንም አቃሉ የፈለጋችሁትን 4ን ለ12 በ4 ብናካፍለው ስንት ይሆናል? ብናቃልለው 1/3 ነው የሚሆነው። 9ኛንም በ3 ብናቃልለው 1/3 ይሆናል ማለት ነው። ስለዚህ ኬ ኦቨር ኤቻችን ስንት ነው የሚሆነው? 1/3። ሁለተኛ ጥያቄ the area of the base of a triangular pyramid is 100 ሴንቲሜትር ስኩዌር። እንግዲህ ኤሪያ ኦፍ ዘ ቤዝ ነው የተባልነው። ቤዙ ይሄ ነው። የዚህ ኤሪያ ስንት ነው ማለት ነው? የዚህ ቤዝ ኤሪያው 100 ነው። 100 ሴንቲሜትር ስኩዌር ነው ማለት ነው። እሺ the altitude of the pyramid is 5 ሴንቲሜትር። እንደገና ደግሞ አልቲቲዩዱ ስንት ነው? 5 ነው። 5 ሴንቲሜትር ማለት ነው። ከዚህ እስከዚህ ያለው find the area of the horizontal cross section of the pyramid 2 ሴንቲሜትር from the vertex። ከዚህ ከቨርቴክሷ 2 ሴንቲሜትር ላይ ማለት ነው። እዚች ጋር 2 ሴንቲሜትር። ስለዚህ ይሄ ኤች ይሆናል ማለት ነው። ይሄ ኤች ነው። ይሄ ደግሞ ኬ ይሆናል ማለት ነው። ኬ ይሆናል። ስለዚህ ቀጥታ ፎርሙላችንን እንጠቀም። እንግዲህ ኤሪያ ኦፍ ዘ ክሮስ ሴክሽን ኦቨር ኤሪያ ኦፍ ዘ ቤዝ እኩል ይሆናል ኬ ስኩዌር ኦቨር ኤች ስኩዌር ይሆናል። ኬ ስኩዌር ኦቨር ኤች ስኩዌር ይሆናል ማለት ነው። ሶ ይሄን ክሪስ ክሮስ ብናበዛው ምን ይሆናል? ኤሪያ ኦፍ ዘ ክሮስ ሴክሽን ኢዝ ኢኳልስ ቱ ኬ ኦቨር ኤች ዘ ሆል ስኩዌር ሲባዛ በኤሪያ ኦፍ ዘ ቤዝ ማለት ነው። እሺ ኤሪያ ኦፍ ዘ ክሮስ ሴክሽን ኢዝ ኢኳልስ ቱ ኬ ኦቨር ኤች 2/5 ይሆናል ማለት ነው። ኬ 2 ነው፣ ኤች ደግሞ 5 ነው። እዚህ 2/5 ዘ ሆል ስኩዌር ሲባዛ ኤሪያ ኦፍ ዘ ቤዝ ደግሞ ስንት ነው? 100 ሴንቲሜትር ስኩዌር ነው። ስለዚህ እዚህ ጋር በ100 እናባዛው ማለት ነው። ዩኒቱን መጨረሻ ላይ እናስቀምጠው። 2/5 ስኩዌር ስናደርገው 4/25 ይሆናል ሲባዛ በ100
ሲባዛ በመቶ ይሄንን በ25 ማቃለል እንችላለን። በ25 አንድ ነው ይሄ በ25 4 ይሆናል። ስለዚህ ኤሪያ ኦፍ ዘ ክሮስ ሴክሽን 4 ሲባዛ በ4 16 ሴንቲሜትር ስኩዌር ይሆናል ማለት ነው። 16 ሴንቲሜትር ስኩዌር በዚህ መልኩ ቀለል አድርገን መመለስ እንችላለን። ቴረም 6.3 ኢን ኤኒ ፒራሚድ ከዚህ በፊት ያየነው ቴረም 6.2 ስለ ትሪያንጉላር ፒራሚድ ብቻ ነበር የሚያወራው። አሁን ግን ስለ ኤኒ ፒራሚድ ነው የምናወራው። ዘ ሬሾ ኦፍ ዘ ኤሪያ ኦፍ ኤ ክሮስ ሴክሽን ቱ ዘ ኤሪያ ኦፍ ዘ ቤዝ ኢዝ k square over h square, where h is the altitude of the pyramid and k is the distance from the vertex to the plane of the cross section. እንግዲህ area of the cross section over area of the base k square over h square ነው። እንግዲህ ቴረም 6.2 ላይ ያየ ነው ለትሪያንጉላር ፒራሚድ ነው። ነገር ግን ለማንኛውም ቴረም 6.3 ደግሞ ምንድነው የሚለን ማለት ነው? ለማንኛውም ፒራሚድ ይሄ ነገር ሁል ጊዜ ትሩ ይሆናል ነው። እሺ እዚህ ጋር እንመልከት። ለምሳሌ ይሄ ሬክታንጉላር ፒራሚድ ነው፣ ይሄ ደግሞ ፔንታጎናል ፒራሚድ ነው። ሶ የቤዙ ከቤዙ እስከ ቨርቴክሱ ያለው ከፍታ ኤች ነው። እንደገና ደግሞ ከክሮስ ሴክሽኑ እስከ ቨርቴክሱ ያለው ኬ ነው። እዚህም በተመሳሳይ ማለት ነው። ስለዚህ የዚህኛው የክሮስ ሴክሽኑ ኤሪያ ሲካፈል ቤዝ ኤሪያው ምን ይሆናል? ኬ ስኩዌር ኦቨር ኤች ስኩዌር ይሆናል ማለት ነው። ፔንታጎንም ቢሆን የክሮስ ሴክሽኑ ኤሪያ ኦቨር ለቤዙ ኤሪያ ማለት ነው። ይሄ ምን ይሆናል? ኬ ስኩዌር ኦቨር ኤች ስኩዌር ይሆናል ማለት ነው። ሶ ቴረም 6.3 ይሄን ነው የሚለን። ኤግዛምፕል 2 ዘ አልቲቲዩድ ኦፍ ኤ ስኩዌር ፒራሚድ ኢዝ 10 ሴንቲሜትር። እንግዲህ ስኩዌር ፒራሚድ ይሄ ያለ ከፍታው ስንት ነው? 10 ነው ይለናል። ይሄን 10 እንበለው ማለት ነው። ኤንድ ኤ ሳይድ ኦፍ ዘ ቤዝ ኢዝ 5 ሴንቲሜትር ሎንግ። ስለዚህ የሳይድ ሌንግዙ ስንት ነው? 5 ሴንቲሜትር ነው። 5 ሴንቲሜትር። ፋይንድ ዘ ኤሪያ ኦፍ ዘ ሆሪዞንታል ክሮስ ሴክሽን እዚህ ኤ ፕራይም ማለት ነው ኦፍ ኤ ፒራሚድ 3 ሴንቲሜትር ፍሮም ዘ ቨርቴክስ፣ ከቨርቴክሱ 3 ሴንቲሜትር ላይ። ስለዚህ የኬ ቫሊዩ ስንት ይሆናል ማለት ነው? እዚህ ጋር 3 ይሆናል ማለት ነው። 3 ይሆናል። እንግዲህ ከዚህ በኋላ ምንድን ነው የምናደርገው? ቅድም ያየነውን ቴረም አፕላይ ማድረግ ይሆናል። ኤሪያ ኦፍ ዘ ክሮስ ሴክሽን ኦቨር ኤሪያ ኦፍ ዘ ቤዝ እኩል ይሆናል ኬ ስኩዌር ኦቨር ኤች ስኩዌር እንላለን ማለት ነው። ስለዚህ ክሪስ ክሮስ ብናበዛው ከዚህ ላይ ምን እናገኛለን? ኤሪያ ኦፍ ዘ ክሮስ ሴክሽን ኢዝ ኢኳልስ ቱ ኬ ስኩዌር ኦቨር ኤች ስኩዌር ሲባዛ በኤሪያ ኦፍ ዘ ቤዝ። ኤሪያ ኦፍ ዘ ቤዝን እዚህ ጋር ካልኩሌት እናድርገው። እንግዲህ ምንድን ነው ስኩዌር ነው ተብለናል። አንደኛው ሳይድ ከተሰጠ በቂ ነው። ስለዚህ ስኩዌር ስለሆነ 5 ሲባዛ በ5 ይሆናል ኤሪያው ማለት ነው። ይህ ስንት ይሆናል? 25 ሴንቲሜትር ስኩዌር ይሆናል ማለት ነው ኤሪያ ኦፍ ዘ ቤዝ። ስለዚህ ኤሪያ ኦፍ ዘ ክሮስ ሴክሽን ኢዝ ኢኳልስ ቱ ኬ ኦቨር ኤች። ኬ ስንት ነው? 3 ነው። ኤች ደግሞ 10 ነው። ዘ ሆል ስኩዌር ማድረግ እንችላለን። ያው ይሄንን ኤክስፖነንት ሩል ተምራችኋል። ኤሪያ ኦፍ ዘ ቤዝ ስንት ነው? 25 ነው። ስለዚህ 3 ኦቨር 10 ማለት 9 ኦቨር 100 ሲባዛ በ25 ማለት ነው። ይሄ መቃለል ይችላል። በ25 አንድ ነው። ይሄ በ25 4 ይሆናል ማለት ነው። ስለዚህ ኤሪያ ኦፍ ዘ ክሮስ ሴክሽን ስንት ይሆናል? 9 ኦቨር 4 ወይም 2.25 ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር። ኤግዛምፕል 3 ዘ ኤሪያ ኦፍ ዘ ክሮስ ሴክሽን ኦፍ ኤ ፒራሚድ አት ኤ ዲስታንስ 5 ሴንቲሜትር ፍሮም ዘ ቤዝ። ልብ አድርጉ፣ ከየት? ከቤዙ ነው የሚለን ማለት ነው። አሁን 5 ሴንቲሜትር። ስለዚህ እቺ ዲስታንስ ስንት ሆናለች? 5 ናት ማለት ነው። እስከዚህ ያለችዋ ከቤዝ ስለሚለን ማለት ነው። ይህ 36 ሴንቲሜትር ስኩዌር። ሶ የክሮስ ሴክሽኑ ኤሪያ ስንት ነው? 36 ሴንቲሜትር ስኩዌር ነው ማለት ነው። ይሄ ኤሪያ ማለት ነው የክሮስ ሴክሽኑ። ኢፍ ዘ ኤሪያ ኦፍ ዘ ቤዝ ኦፍ ዘ ፒራሚድ ኢዝ 81 ሴንቲሜትር ስኩዌር፣ ኤሪያ ኦፍ ዘ ቤዝ ስንት ነው ይለናል? 81 ሴንቲሜትር ስኩዌር ነው። የትኛው? ይሄ ኤሪያ ማለት ነው። እንግዲህ ይሄ ኤሪያ ፋይንድ ዘ አልቲቲዩድ ኦፍ ዘ ፒራሚድ። እንግዲህ የተጠየቅነው ይሄን ዲስታንስ ነው ማለት ነው። ኤችን የተጠየቅነው ማለት ነው። እዚህ ጋር አሁን ፎርሙላችን ላይ ኬ ኦቨር ኤች ነው። ያ ማለት ይሄን ዲስታንስ ነው ማለት ነው መጠቀም ያለብን። ከዚህ እስከዚህ ያለውን ነው። እንግዲህ ሙሉ ኤች ከሆነ ከዚህ እስከዚህ ያለው ደግሞ 5 ከሆነ እቺ ምን ትሆናለች ማለት ነው? ኤች ማይነስ 5 ትሆናለች ማለት ነው። ኤች ማይነስ 5 ምክንያቱም እቺን ዲስታንስ ነው የፈለግኩት።
ኬ ከዚህ እስከዚህ ያለው ርቀት ስለሆነ ማለት ነው። ሶ ከዚህ ከቶታሉ ላይ ከዚህ እስከዚህ ካለው ላይ እቺኛዋን 5 ስቀንስ ምን አገኛለሁ ማለት ነው? ይሄን ከፍታ አገኛለሁ ማለት ነው። ሲምፕል ሎጂክ። እሺ ከዚህ በኋላ ፎርሙላችንን አፕላይ እናድርግ። ኤሪያ ኦፍ ክሮስ ሴክሽን ኦቨር ኤሪያ ኦፍ ዘ ቤዝ እኩል ይሆናል ኬ ስኩዌር ኦቨር ኤች ስኩዌር። ሶ ይሄ እኩል ይሆናል ኬ በዚህ ኬዝ ኤች ማይነስ 5 ነው። ኤች ማይነስ 5 ነው ኦቨር ኤች ደግሞ ያው ራሱ ኤች ነው ማለት ነው። ኤች ነው ምክንያቱም ቶታል ከዚህ እስከዚህ ያለው ዲስታንስ ስለሆነ ከዚህ እስከዚህ ያለው ዲስታንስ ኤች ስለሆነ ማለት ነው። እኩል ይሆናል ኤሪያ ኦፍ ክሮስ ሴክሽን ስንት ነው? እንግዲህ ስኩዌር ስኩዌር አለ። ሁለቱንም በአንድ ስኩዌር እንደዚህ መግለጽ እንችላለን። ስኩዌር እናድርገው። ኤሪያ ኦፍ ክሮስ ሴክሽን 36 ነው። ኤሪያ ኦፍ ዘ ቤዝ ደግሞ ስንት ነው? 81 ነው ማለት ነው። ስለዚህ ነገሮችን ለማቅለል እዚሁ ጋር ባለበት ይሄንንም ስኩዌር ሩት ውስጥ እናስገባው፣ ይሄንንም ስኩዌር ሩት ውስጥ እናስገባው። ሶ ይሄ ምን ይሆናል ማለት ነው? ኤች ማይነስ 5 ኦቨር ኤች ይሆናል ኦቨር 6 ኦቨር 9 ይሆናል። 6 ኦቨር 9 ይሆናል። ምክንያቱም ተመልከቱ አሁን ኤች ፖዘቲቭ እንደሆነ እናውቃለን። ኤች በምንም ተአምር ኔጌቲቭ ሊመጣ ስለማይችል ባለበት እንወስደዋለን። አብሶሉት ቫልዩ ምናምን የሚል ነገር አንጠቀምም ማለት ነው። ሶ ክሪስ ክሮስ እናብዛው። እንግዲህ ይሄንን ክሪስ ክሮስ ብናበዛው ኤች ሲባዛ በ6 6 ኤች ይሆናል እኩል ይሆናል ኤች 9 ሲባዛ በኤች 9 ኤች ይሆናል። 9 ሲባዛ በ5 ኔጌቲቭ 45 ነው። 9 ሲባዛ በኔጌቲቭ 5 ማለት ነው። ከዚህ በኋላ ምን እናድርግ? ተመሳሳይ የሆኑትን ወደ አንድ ማምጣት ነው። ሶ 45ን እዚህ እናምጣው እኩል ይሆናል 9 ኤች ሲቀነስ 6 ኤች ምን አደረግን ማለት ነው? ሁለቱም ሳይድ ላይ 45 45 ደመርን። ከሁለቱም ሳይድ ላይ 6 ኤች 6 ኤች ቀነስን ማለት ነው። ስለዚህ 45 እኩል ይሆናል ከ9 ኤች ላይ 6 ኤች ስንቀንስ 3 ኤች ይሆናል። ስለዚህ ኤችን ለብቻው ለማስቀረት ይህንንም ለ3 ይህንንም ለ3 እናካፍል። ስለዚህ እዚህ ጋር ይሄ ስሪ በዚህ ስሪ ይቃለላል። 45ን ለ3 እናካፍል ኤች ስንት ይሆናል ማለት ነው? 15 ሴንቲሜትር ይሆናል ማለት ነው። 15 ሴንቲሜትር። ስለዚህ በዚህ መልኩ እንመልሳለን ማለት ነው። ቴረም 6.4 if two pyramids have the same base area and the same altitude then the cross sections equidistant from the vertices have the same area። እንግዲህ ተመልከቱ ምንድነው እያለን ያለው? እነዚህ ሁለት ፒራሚዶች ተመሳሳይ ኤሪያ ቢኖራቸው እነዚህ ማለት ነው ሌት ኤሪያቸው ኤ ይሁን ልክ ተመሳሳይ ከፍታ ላይ ሄደን ክሮስ ሴክሽኖቹንም ቼክ ብናደርግ እዚህ ክሮስ ሴክሽኖቹ ላይ የተፈጠሩትን እነዚህን ኤሪያዎች ቼክ ብናደርግ እነዚህ ኤሪያዎች ምን ይሆናሉ? እኩል ይሆናሉ ማለት ነው። ያ ማለት ይሄ ከዚህ ጋር እኩል ነው። ይሄ ደግሞ እላይ የተፈጠረው እዚህ እላይ ከተፈጠረው ጋር እኩል ይሆናል ነው እያለን ያለው ማለት ነው። ከፍታቸው ምን ከሆነ ተመሳሳይ ከፍታ ላይ ከተቆረጡ ማለት ነው። እሺ እቺን ፕሩፍ እናርጋት። እንግዲህ እነዚህ ሁለት ፒራሚዶች አሉ። ይሄኛው ሬክታንጉላር ነው፣ ይሄኛው ደግሞ ፔንታጎናል ነው ማለት ነው። አሁን የቤዝ ኤሪያውን እንውሰድ እስኪ። የዚህን የቤዝ ኤሪያ ምንን በለው? ኤን በለው። የዚህንም የቤዝ ኤሪያ ኤን በለው። ለምን? ሁለቱ እኩል ስለሆኑ ማለት ነው። ሁለቱ እኩል ከሆኑ ብለን ነው የምንነሳው ማለት ነው። ስለዚህ ይሄ ኤሪያ ኦፍ ዘ ቤዝ 1 ነው፣ ይሄ ደግሞ ኤሪያ ኦፍ ዘ ቤዝ 2 ማለት ነው፣ የሌላኛው ማለት ነው። ስለዚህ ከዚህኛው ላይ ምን አይነት ሪሌሽን ማግኘት እንችላለን? ከዚህኛው ላይ ብቻ ማለት ነው። ልብ አድርጉ። ከዚህኛው ላይ እንደዚህ አይነት ቴረም እናውቃለን። ኤሪያ ኦፍ ዘ ክሮስ ሴክሽን ኦቨር ኤሪያ ኦፍ ዘ ቤዝ 1 ማለት ነው እኩል ይሆናል ኬ ስኩዌር ኦቨር ኤች ስኩዌር እንደሆነ እናውቃለን። ይሄ እናውቃለን። ሌላ ደግሞ እዚህኛው ላይ እንምጣ። እንግዲህ እዚህኛውም ላይ ስንመጣ በተመሳሳይ ኤሪያ ይሄን ደብል እናድርገው እንግዲህ ከዛኛው ለመለየት ማለት ነው። ኦቨር ኤሪያ ኦፍ ዘ ቤዝ 2 ይሄ ምን ይሆናል? ኬ ስኩዌር ኦቨር ኤች ስኩዌር። ለምን? ሁለቱም ተመሳሳይ ከፍታ ላይ ነው ያሉት። እዚህም ኤች አለ፣ እዚህም ኤች አለ፣ እዚህ ኬ ያለ፣ እዚህም ኬ ያለ፣ ተመሳሳይ ከፍታ ላይ ስለሆኑ ማለት ነው። ከዚህ በኋላ አንድ የምናውቀው ነገር ምንድነው? ኤቢ1 እና ኤቢ2 እኩል ናቸው። ለምን? የቤዝ ኤሪያው ተመሳሳይ ከሆነ ብለን የተነሳ ነው ወደ ለፕሩፉ ማለት ነው። ቤዝ ኤሪያው ተመሳሳይ ከሆነ ብለን ስለተነሳን ማለት ነው። ስለዚህ ተመልከቱ እንግዲህ ይሄም ኬ ስኩዌር ኦቨር ኤች ስኩዌር ከሆነ ይሄም ኬ ስኩዌር ኦቨር ኤች ስኩዌር ከሆነ እነዚህ ሁለቱ የግድ ምን መሆን አለባቸው ማለት ነው? እነዚህ ሁለቱ የግድ
እኩል መሆን አለባቸው ማለት ነው። ስለዚህ a ፕራይም ኦቨር ab1 እኩል ይሆናል a ደብል ፕራይም ኦቨር ab2። እዚህ ጋር ደግሞ ቺን ኢንፎርሜሽን እናውቃለን፣ ሁለቱ እኩል እንደሆኑ እናውቃለን ማለት ነው። ስለዚህ በዚህ ይቃለላል ማለት ነው። ይሄ ይቃለል፣ ያው ኤሪያው ነን ዜሮ ነው፣ መቼም ዜሮ አይሆንም። ስለዚህ ከዚህ ላይ ምን መረዳት እንችላለን? a ፕራይም ኢዝ ኢኳልስ ቱ a ደብል ፕራይም። እንግዲህ እነዚህ ሁለት የቤዝ ኤሪያዎች እኩል ከሆኑ ከላይ የተፈጠሩትም በተመሳሳይ ከፍታ ላይ የተፈጠሩት ክሮስ ሴክሽኖችን እኩል እንደሆኑ ፕሩፍ አደረግን ማለት ነው። በቀጥታ ወደ ኤክሰርሳይዝ 6.7 የመጀመሪያ ጥያቄ the base of a pyramid is a rectangle with sides 6 ሴንቲሜትር and 4 ሴንቲሜትር። እንግዲህ ቤዛችን ሬክታንግል ነው። ስንት በስንት? 6 ሴንቲሜትር በ4 ሴንቲሜትር የሆነ ማለት ነው። ስለዚህ ኤሪያ ኢዚሊ ማግኘት እንችላለን ማለት ነው። ሶ ኤሪያ ኦፍ ዘ ቤዝ ምን ይሆናል ማለት ነው? 6 ሲባዛ በ4 ይሄ ስንት ይሆናል? 24። ስለዚህ ኤሪያ ኦፍ ዘ ቤዝ ኢዝ ኢኳልስ ቱ 24 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ይሆናል። እሺ if the altitude of the pyramid is 12 ሴንቲሜትር እንግዲህ የዚህ ከፍታ ማለት ከዚህ እስከዚህ ማለት ነው። ከዚህ እስከዚህ ያለው ከፍታ ኤች እንበለው እንግዲህ ይሄንን ይሄ ኤች ነው። ኤች ስንት ነው? 12 ሴንቲሜትር ነው። ፋይንድ ዘ ሆሪዞንታል ክሮስ ሴክሽን ኦፍ ዘ ፒራሚድ 4 ሴንቲሜትር ፍሮም ዘ ቨርቴክስ። ከቨርቴክሱ 4 ሴንቲሜትር ላይ እንግዲህ እንፍጠር እስኪ። ይሄ ያለ ከዛ እዚህ ይሄ ያለ እዚህ ይሄ ያለ ማለት ነው። ሶ ይሄ የዚህ ከፍታ ከዚህ እስከዚህ ያለው ይሄ ከፍታ ስንት ይሆናል ማለት ነው? 4 ሴንቲሜትር። ለምን? ከቨርቴክሱ ስለሚል ማለት ነው። ስለዚህ እዚህ ጋር ደግሞ ሌላ ኤሪያ አለ ማለት ነው፣ የክሮስ ሴክሽኑ። ሶ እቺን ኤሪያ ነው የተጠየቅነው። እንግዲህ ይሄንን ኤሪያ ኦፍ ዘ ክሮስ ሴክሽን እንበለው ማለት ነው። ከዚህ በኋላ ይሄ ኬ ነው። እንግዲህ ልብ አድርጉ፣ ይሄ ኬ ነው፣ ይሄ ኬ ነው። ስለዚህ ኤሪያ ኦፍ ዘ ክሮስ ሴክሽን ኦቨር ኤሪያ ኦፍ ዘ ቤዝ እኩል ይሆናል ምን? ኬ ስኩዌር ኦቨር ኤች ስኩዌር ነው። ይሄን ክሪስ ክሮስ ብናበዛው ኤሪያ ኦፍ ዘ ክሮስ ሴክሽን ኢዝ ኢኳልስ ቱ ኤሪያ ኦፍ ዘ ቤዝ ሲባዛ በኬ ኦቨር ኤች ዘ ሆል ስኩዌር ማለት ነው። ዘ ሆል ስኩዌር። ስለዚህ ኤሪያ ኦፍ ዘ ክሮስ ሴክሽን ኢዝ ኢኳልስ ቱ ኤሪያ ኦፍ ዘ ቤዝ ስንት ነው? 24 ነው። ስለዚህ 24 ሲባዛ ኬ 4 ነው፣ ኤች ደግሞ 12 ነው። ይሄንን ምን ማድረግ አለብን? ዘ ሆል ስኩዌር ማድረግ አለብን ማለት ነው። እኩል ይሆናል እንግዲህ 4 12ኛ ማለት 1/3 ማለት ነው። ስለዚህ 24 ኢንቱ በ4 1 ነው። ይሄ በ4 1 በ4 3 1/3 ማለት ነው። 1/3 ስኩዌር ስናደርገው 1/9 ይሆናል። እሺ አንድ ስቴፕ እናስረዝመው 1/3 ዘ ሆል ስኩዌር እናድርገው ማለት ነው። ስለዚህ ኤሪያ ኦፍ ዘ ክሮስ ሴክሽን ስንት ይሆናል ማለት ነው? 24/9። ይሄ መቃለል ይችላል በ3 በ3 8 ነው የሚሆነው። ይሄ በ3 3። ስለዚህ ኤሪያ ኦፍ ዘ ክሮስ ሴክሽን ኢዝ ኢኳልስ ቱ 8/3 ሴንቲሜትር ስኩዌር ይሆናል ማለት ነው። 8/3 ሴንቲሜትር ስኩዌር። ሁለተኛ ጥያቄ ዘ ኤሪያ ኦፍ ዘ ሆሪዞንታል ክሮስ ሴክሽን ኦፍ ኤ ፒራሚድ አት ኤ ዲስታንስ 6 ሴንቲሜትር ፍሮም ዘ ቤዝ። ልብ አድርጉ፣ ከቤዝ ነው የሚለን ማለት ነው። ከቤዝ 6 ሴንቲሜትር ላይ ክሮስ ሴክሽኗን እስከች እናድርጋት መጀመሪያ። ያለ ይሄ ያለ ክሮስ ሴክሽናችን ይሄ ይሆናል ማለት ነው። እንግዲህ ሶሪ ላሳሳሉ። ሶ ከቤዙ ያ ማለት ከዚህ እስከዚህ ያለው ርዝመት ማለት ነው ስንት ነው? 6 ሴንቲሜትር ነው ይለናል። 6 እሺ 90 ሴንቲሜትር ስኩዌር ነው የምኑ የክሮስ ሴክሽኑ ኤሪያ። ይሄ 90 ሴንቲሜትር ስኩዌር ነው ማለት ነው፣ የዚች የክሮስ ሴክሽኗ ኤሪያ ማለት ነው። ኢፍ ዘ ኤሪያ ኦፍ ዘ ቤዝ ኦፍ ኤ ፒራሚድ ኢዝ 160 ሴንቲሜትር ስኩዌር። የዚህኛው ደግሞ የቤዝ ኤሪያው የዚህ የቤዙ ኤሪያ ስንት ነው? 160 ሴንቲሜትር ስኩዌር ነው። ፋይንድ ኢትስ አልቲቲዩድ። እንግዲህ ኢፍ ዘ ኤሪያ ኦፍ ዘ ቤዝ ኦፍ ኤ ፒራሚድ ኦፍ ዘ ፒራሚድ ኢዝ 100 ሴንቲሜትር ስኩዌር ፋይንድ ኢትስ አልቲቲዩድ። የማንን? የዋናውን ፒራሚድ ከፍታን የተጠየቅነው ማለት ነው። በሌላ አገላለጽ ምን የተጠየቅነው? ኤችን የተጠየቅነው። ኤች ማለት ደግሞ ከዚህ አንስቶ እስከዚህ ያለው ዲስታንስ ማለት ነው። ይሄ ዲስታንስ በአጠቃላይ ኤች ነው፣ እስከዚህ ድረስ ማለት ነው። እንግዲህ ተመልከቱ፣
ይሄ ደግሞ ኬ ነው። ከዚህ እስከዚህ ያለው ይሄ ኬ ነው። ስለዚህ ኬ ደግሞ ስንት ሆነ ማለት ነው? እንግዲህ ከኤች ላይ 6 ተቀንሶ ማለት ነው ኤች ማይነስ 6 ይሆናል። ኤች ማይነስ 6 ምክንያቱም ይሄ ወደ ታች 6 ስለሆነ ከኤች ላይ ይሄን 6 ስንቀንሰው ማንን ይሰጠናል ማለት ነው? ኬን ይሰጠናል። ከዚህ በኋላ ወዴት ነው የምንሄደው? ቀጥታ ወደ ካልኩሌሽን እንሄዳለን ማለት ነው። እንግዲህ ኤሪያ ኦፍ ዘ ክሮስ ሴክሽን ኦቨር ኤሪያ ኦፍ ዘ ቤዝ እኩል ይሆናል ኬ ኦቨር ኤች እያንዳንዱን ስኩዌር ማድረግ ሁለቱንም ዘሆል ስኩዌር ማድረግ ነው። ስለዚህ ኬ ቦታ ላይ ምን እንተካ? ኤች ማይነስ 6 ኦቨር ኤች ያው ራሱ ኤች ነው ባለበት ማለት ነው። ይህንን ዘሆል ስኩዌር እናድርገው። እንግዲህ ዘሆል ስኩዌር እናድርገው እኩል ይሆናል ኤሪያ ኦፍ ክሮስ ሴክሽን ስንት ነው? 90 ነው። ኤሪያ ኦፍ ዘ ቤዝ 160 ነው ኦቨር 160። እንግዲህ እዚህ ጋር ተመልከቱ። እቺ ዜሮ በዚህ ዜሮ ትቃለላለች። ምን ይሆናል? ይሄ 9/16 ይሆናል ማለት ነው። 9/16። ስለዚህ ኤች ማይነስ 6 ኦቨር ኤች ዘሆል ስኩዌር እኩል ይሆናል 9/16። አሁን ሁለቱንም ስኩዌር ሩት ውስጥ እናስገባ። ይሄንንም ስኩዌር ሩት ውስጥ እናስገባው፣ ይሄንንም ስኩዌር ሩት ውስጥ እናስገባው። እንግዲህ ኤች ፖዘቲቭ እንደሆነ እርግጠኛ ስለሆንን ምን ማድረግ እንችላለን? ዳይሬክት ባለበት መውሰድ እንችላለን። አብሶሉት ቫልዩ ምናምን ሳንጠቀም ማለት ነው። ኔጌቲቭ ከመጣ አንቀበልም። ፖዘቲቭ ነው መሆን ያለበት ከፍታ። ኤች ማይነስ 6 ኦቨር ኤች እኩል ይሆናል ኦኬ። ያው ይሄ ስኩዌሩ ይጠፋል። ይሄ እዚህ ጋር ያለው ስኩዌር በዚህ በስኩዌር ሩቱ ስለሚጠፋ ማለት ነው። 9 ስንት ሆኖ ይወጣል? 3 ሆኖ ነው የሚወጣው። 16 ከስኩዌር ሩቱ ስንት ሆኖ ይወጣል? 4 ሆኖ ይወጣል ማለት ነው። ስለዚህ 9/16 3/4 ሆኖ ከስኩዌር ሩት ውስጥ ይወጣል ማለት ነው። ክሪስ ክሮስ እናብዛው ይሄንን እንደዚህ። ምን እናገኛለን? 4h ማይነስ 6 ሲባዛ በ4 24 እኩል ይሆናል 3h እኩል ይሆናል 3h። አሁን ከሁለቱም ሳይድ ላይ 3hን እንቀንስ። እንግዲህ ያ ማለት ወይ ይሄንን ወደዛ መውሰድ ከዛ ደግሞ ይሄኛውን ወደዚህ ማምጣት። በሌላ አነጋገር ሁለቱም ሳይድ ላይ 24 መደመር ወይም 3hን ከሁለቱም ሳይድ ላይ መቀነስ። እነዚህ ሁለቱም በአንዴ ፐርፎርም እናድርግ። እንግዲህ 4h ሲቀነስ 3h እኩል ይሆናል 24። ስለዚህ ከ4h ላይ 3h ስንቀንስ h ይቀራል፣ 1h ማለት ነው። እኩል ይሆናል 24 ሴንቲሜትር ይሆናል ማለት ነው። ምክንያቱም ዩኒቱ የሁሉም ሴንቲሜትር ስለሆነ ማለት ነው። ኤሪያውም ሴንቲሜትር ስኩዌር ነው፣ ከፍታውም የተሰጠው በሴንቲሜትር ስለሆነ አልቲቲዩዳችን 24 ሴንቲሜትር ይሆናል። ሶስተኛ ጥያቄ ዘ ሬዲየስ ኦፍ ኤ ሆሪዞንታል ክሮስ ሴክሽን። እንግዲህ ክሮስ ሴክሽን ማለት ይሄ የተቆረጠው ፓርት ይሄ ማለት ነው። ኦፍ ኤ ኮን አት ኤ ዲስታንስ 6 ሴንቲሜትር ፍሮም ዘ ቤዝ ኢዝ 2 ሴንቲሜትር። እንግዲህ ዘ ሬዲየስ ብሎ ነው የጀመረው። ሬዲየሱ ስንት ነው ማለት ነው? 2 ሴንቲሜትር ነው። እሺ እቺን እንምጣና እቺን አር ፕራይም እንበላት። እንግዲህ ስንት ናት? 2 ናት። እሺ አት ኤ ዲስታንስ 6 ሴንቲሜትር ፍሮም ዘ ቤዝ ይላል። ልብ አድርጉ እዚህ ጋር ደግሞ ከዚህ ከቤዙ ማለት ነው ከቤዙ እስከ ክሮስ ሴክሽኑ ያለው 6 ነው ሴንቲሜትር ማለት ነው። ይቀመጥ ዩኒቱ ምንም ችግር የለውም። እንደገና ኢፍ ዘ ሬዲየስ ኦፍ ዘ ቤዝ ኦፍ ዘ ኮን ኢዝ 3 ሴንቲሜትር የኮኑ ሬዲየስ ስንት ነው? 3 ነው ይለናል። ይሄ ከሆነ አልቲቲዩዱ ስንት ነው ነው የሚለን። አልቲቲዩድ ማለት ደግሞ ይሄ ከዚህ እስከዚህ ያለው ቶታሉ ማለት ነው። ይሄን ቶታሉን ምንን በለው? ኤችን በለው። ይሄን ቶታሉን ኤችን በለው እንዳለ ማለት ነው። ይሄ ኤች ነው ከዚህ እስከዚህ። ከዚህ ደግሞ ከዚህ ተነስቶ እዚህ ድረስ ያለው ደግሞ ይሄ ኬ ነው። ኬ ምን ይሆናል ማለት ነው? ኤች ማይነስ 6 ይሆናል ማለት ነው። ከኤች ማይነስ 6 ይሆናል። ምክንያቱም ተመልከቱ አሁን እነዚህ ሁለቱን ስደምር ኤችን ማግኘት አለብኝ። ኤች ማይነስ 6 ላይ 6 ስደምር 6 በ6 ይጠፋና ኤችን ይሰጠኛል ማለት ነው። ስለዚህ ይሄ ከዚህ እስከዚህ ያለው ዲስታንስ ኬ ማይነስ ኤች ማይነስ 6 መሆኑ ትክክል ነው ማለት ነው። አሁን የምናውቀውን ፎርሙላ እንጠቀም። እንግዲህ ኤሪያ ኦፍ ዘ ክሮስ ሴክሽን ኦቨር ኤሪያ ኦፍ ዘ ቤዝ ኢዝ ኢኳልስ ቱ ኬ ኦቨር ኤች ዘ ሆል ስኩዌር። እንግዲህ ተመልከቱ አሁን እዚህ ጋር ያለን ኤሪያ ምንድን ነው? ይሄ ሰርክል ነው። ተመልከቱ ይሄም ሰርክል ነው እዚህ ጋር ያለው። ኤሪያ ማለት ደግሞ ለሰርክል ፓይ አር ስኩዌር ነው። ፓይ አር ስኩዌር እንግዲህ ይሄንን የክሮስ ሴክሽኑ ሬዲየስ እናድርገው ኦቨር ኤሪያ ኦፍ ዘ ቤዝ ጋም ደግሞ ስንመጣ ፓይ ሬዲየስ ኦፍ ዘ ቤዝ ስኩዌር ማለት ነው እኩል ይሆናል ኬ ኦቨር ኤች
ዘ ሆል ስኩዌር ይሄን ማስቀመጥ እንችላለን። ከዚህ በኋላ ምን እናርግ? ይሄ ፓይ በዚህ ፓይ ይቃለላል። ፓይ በዚህ ይቃለላል ማለት ነው። ሶ እንደገና በተመሳሳይ እነዚህን ሁለት ስኩዌሮች ወደ አንድ ማምጣት እንችላለን። ሬዲየስ ኦፍ ዘ ክሮስ ሴክሽን ኦቨር ሬዲየስ ኦፍ ዘ ቤዝ ዘ ሆል ምን ስኩዌር ማድረግ እንችላለን። እኩል ይሆናል ኬ ኦቨር ኤች ዘ ሆል ስኩዌር። እንግዲህ እነዚህ በአጠቃላይ ኬም ኤችም አርም ቢም ፖዘቲቭ ስለሆኑ ይሄንንም ስኩዌር ሩት ውስጥ ማስገባት እንችላለን ዳይሬክት። ሲወጣ ግን ምን ይሆናል ማለት ነው? የሁለቱም ሲወጣ አርሲ ሬዲየስ ኦፍ ዘ ክሮስ ሴክሽን ማለት ነው ኦቨር ሬዲየስ ኦፍ ዘ ቤዝ እኩል ይሆናል ኬ ኦቨር ኤች ይሆናል ማለት ነው ቀጥታ። ምክንያቱም ኔጌቲቭ የመሆን ፖሲቢሊቲ የላቸውም ሁሉም ፖዘቲቭ ስለሆኑ በዚህ መልኩ ይወጣሉ ማለት ነው። ሬዲየስ ኦፍ ዘ ክሮስ ሴክሽን 2 ነው ኦቨር ሬዲየስ ኦፍ ዘ ቤዝ ደግሞ 3 ነው። ይኸው እዚህ ተሰጥቷል እዚህ ጋር እኩል ይሆናል ኬ ማለት ደግሞ ኤች ማይነስ 6 ነው ኦቨር ኤች ደግሞ ራሱ ኤች ነው ማለት ነው። አሁን ይሄንን እንያዝና ለኤች ሶልቭ እናርግ። እሺ አሁን ይሄን ክሪስ ክሮስ ብናበዛው 3 ሲባዛ በኤች 3ኤች ይሆናል። ሲቀነስ 3 ሲባዛ በ6 18 ነው እኩል ይሆናል 2 ሲባዛ በኤች 2ኤች ይሆናል ማለት ነው። አሁን ከሁለቱም ሳይድ ላይ 2ኤችን ብንቀንስ ሁለቱም ሳይድ ላይ 18ን ብንደምር ወይም ይሄ ወደዚህ ሲመጣ እንደምትሉት ማለት ነው ይሄ ወደዛ ሲሄድ 3ኤች እንግዲህ እዚህ ጋር 2ኤች ፖዘቲቭ ነበር ወደዚህ ሲመጣ ኔጌቲቭ ይሆናል እኩል ይሆናል ይሄ ኔጌቲቭ ነበር ወደዛ ሲሄድ 18 ይሆናል። እንግዲህ ይሄ ነው በቃ ባጭሩ ኔጌቲቭ 18 ሲደመር 18 እኩል ይሆናል 2ኤች። እንግዲህ 18 እዚህ ስለደመርኩ እዚህ 18 መደመር አለብኝ። ይሄ በዚህ ጠፋ ማቀረ 3ኤች እኩል ይሆናል 2ኤች ፕላስ 18። አሁን ደግሞ 2ኤችን ከዚህ ምንቀንስ ይሄ በዚህ ይጠፋል። ይሄ 2ኤች ነው ከ3ኤች ላይ 2ኤች ስንቀንስ ኤች ብቻ ይቀራል ኤች 18 ይሆናል። ፕሮሲጀሩ ይሄ ነው። እሺ 3ኤች ማይነስ 2ኤች ኤች ይሆናል። ከ3ኤቾች ላይ 2ኤች ስቀንስ 1ኤች ብቻ ይቀራል እኩል ይሆናል 18 ሴንቲሜትር ይሆናል ማለት ነው። አልቲቲዩዳችን የኮኑ አልቲቲዩድ 18 ሴንቲሜትር ይሆናል ማለት ነው። አራተኛ ጥያቄ the altitude of a regular hexagonal pyramid is 9 ሴንቲሜትር። እንግዲህ የዚህ የሄክሳጎናል ፒራሚድ ከፍታ ኤች ማለት ነው። ኤች ስንት ነው? 9 ኤች 9 ነው። ኤንድ ዘ ሳይድ ኦፍ ዘ ቤዝ ኢዝ 3 ሴንቲሜትር። እንግዲህ ይሄ 3 ሴንቲሜትር ነው ማለት ነው። እያንዳንዳቸው ያው ሬጉላር ስለሆነ ይሄም 3 ሴንቲሜትር ይሄም 3 ሴንቲሜትር አጠቃላይ ማለት ነው። ዋት ኢዝ ዘ ኤሪያ ኦፍ ኤ ሆሪዞንታል ክሮስ ሴክሽን አት ኤ ዲስታንስ 5 ሴንቲሜትር ፍሮም ዘ ቤዝ። እንግዲህ ከቤዙ 5 ሴንቲሜትር ላይ የሚፈጠረው ክሮስ ሴክሽን ኤሪያው ምን ያህል ይሆናል ነው የሚለን። እስኪ እንመልከት። እንግዲህ ይሄ ያለ ሌላ ይሄ ያለ እነዚህ ይሄ ማለት ነው። ዞሮ ይሄ ነው እንግዲህ ያው እንትን ነው ሄክሳጎናል ነው የሚሆነው። ከላይ ያለው አት ዲስታንስ 5 ሴንቲሜትር ፍሮም ዘ ቤዝ ነው የሚለን። እንግዲህ ከቤዙ 5 ሴንቲሜትር ላይ ከሆነ ከዚህ ደግሞ ስንት ላይ ይሆናል? ከዚህ ተመልከቱ፣ ከዚህ 4 ላይ ይሆናል ማለት ነው። ኬ ስንት ይሆናል? ኬ 4 ነው የሚሆነው። ምክንያቱም ቶታል ስንት ነው? ቶታል 9 ስለሆነ እዚህ ጋር ኬ 5 ትሆናለች፣ 4 ትሆናለች፣ 4 ይሆናል። ይሄ አስረዳችኋለሁ። እንግዲህ ከዚህ አንስቶ እዚህ ድረስ ኤች ማለት ነው። ከዚህ እስከዚህ ያለው አጠቃላይ ስንት ነው? 9 ነው። አሁን ጥያቄው ላይ የተሰጠን 5 ሴንቲሜትር ፍሮም ዘ ቤዝ ነው ያለን። እንግዲህ ከዚህ ቤዝ እዚህ ድረስ 5 ከሆነ ይሄ 5 ከሆነ ከዚህ እስከዚህ ማለት ነው። ከላይ ያለው ደግሞ ከዚህ እስከዚህ ያለው ስንት ይሆናል ማለት ነው? 4 ይሆናል። ምክንያቱም አጠቃላይ ድምሩ 9 ይሰጠናል። 5 ሲደመር 4 9 ስለሚሰጠን ማለት ነው። እንግዲህ ሲምፕል ሎጂክ ነው ይሄ፣ ምንም የተወሳሰበ ነገር የለው። ይሄ 5 ሆነ ማለት ይሄ ላይኛው 4 ይሆናል ማለት ነው። ምክንያቱም አጠቃላይ ድምሩ ስንት መሆን ስላለበት 9 ሴንቲሜትር መሆን ስላለበት ማለት ነው። አሁን ይህን ጥያቄ ለመስራት የሚያስፈልገን ቤዝ ኤሪያ ብቻ ነው። ቤዝ ኤሪያ ካገኘን ሌላው ነገር በጣም ቀላል ይሆናል ማለት ነው። እስኪ እዚህ ጋር እንምጣ። ይሄ 3 ነው እንግዲህ ተሰጥቶናል እዚህ ጋር። ከዛ ሌላ ሴንትራል አንግል ደግሞ እንፈልግ። ሴንትራል አንግል ማለት ይሄ ማለት ነው። ይሄን ሴንትራል አንግል እንፈልግ። ቴታ ኢዝ ኢኳልስ ቱ
ቴታ የሴንተሩ ማለት ነው 360 ሲካፈል ለኤን ነው። ሄክሳጎናል ከ6 ጋር ይመሳሰላል። ለማስታወስ ይቀላል። ከ6 ጋር ይመሳሰላል። ልብ አድርጉ። ስለዚህ ኤን 6 ነው ማለት ነው። 360 ሲካፈል ለ6 ቴታ ስንት ይሆናል ማለት ነው? ሴንትራል አንግላችን 60 ዲግሪ ይሆናል። ይሄ 60 ዲግሪ ነው ማለት ነው። እንግዲህ ይሄ 60 ዲግሪ ነው። ይሄ ዲስታንስ እና ይሄ ከዚህ እስከዚህ ያለው ዲስታንስ እና ይሄ ከዚህ እስከዚህ ያለው ዲስታንስ እኩል ነው። ለምን? ሬዲየስ ናቸው። አሁን አንድ ሰርክል እዚህ ጋር አምጥተን እንደዚህ ብንሰራ ተመልከቱ። እንደዚህ አንድ ሰርክል ብንሰራ እነዚህ ምን ሆኑ ማለት ነው? ሬዲየስ ሆኑ ማለት ነው። ይሄም ሬዲየስ ይሆናል፣ ይሄም ሬዲየስ ይሆናል። ይሄ እዚህ ጋር የሚፈጠረው አንግል እና እዚህ ጋር የሚፈጠረው አንግል እኩል ይሆናል። ለምን? ሁለቱ ሌንግዞች እነዚህ ሁለቱ ዲስታንሶች ከሴንተር እኩል ስለሆኑ ማለት ነው። እንግዲህ 180 ለመስጠት እዚህ ጋር እና እዚህ ጋር ያለው አንግል ተደምሮ ስንት መስጠት አለበት? 120 መስጠት አለበት። ምክንያቱም ቶታል ድምሩ 180 ነው። 60 ኦልሬዲ ተይዟል። እዚህ ጋር የሚቀረው ስንት ነው? 120 ነው። ስለዚህ ይሄም 120 እኩል ሁለት ቦታ ነው የምናካፍለው ማለት ነው። ይሄም 60 ዲግሪ ይሆናል፣ ይሄም 60 ዲግሪ ይሆናል ማለት ነው። ልብ አድርጉ ሁልጊዜ ይሄ እንደዚህ አይነት ትሪያንግል ኖሮን ይሄ ሌንግዝ እና ይሄ ሌንግዝ እኩል እንደሆኑ ኢንፎርሜሽን ከተሰጠን ሌት ይሄ እዚህ ጋር ያለው አንግል 100 ነው እንበል። ሌት 100 ነው እንበል። ያው አይኖ በጣም ጠባብ ነው፣ ግን እስኪ አነስ እናድርገው። እሺ 60 ነው እንበል። እሺ ኦር 60 ከሚሆን 80 እናድርገው። ይሄ 80 ከሆነ 100 ለመሙላት ስንት ይቀረናል? 100 ይቀረናል። 180 ለመሙላት 100 ይቀራል። ስለዚህ ይሄን 100 እኩል ቦታ ነው የምናካፍለው። ይሄንንም 50 ይሄንንም 50 ነው የምናደርገው። ለምን? እነዚህ ሁለት ርቀቶች እኩል ስለሆኑ ማለት ነው። እነዚህ ሁለት ርቀቶች እኩል ስለሆኑ እዚህ ጋርም በተመሳሳይ ይሄም አር ስለሆነ እነዚህ ሁለት አንግሎች ምን ይሆናሉ ማለት ነው? እኩል ይሆናሉ። አያችሁ ምን ሆነ? ኢኩዊላተራል ትሪያንግል ሆነ ማለት ነው። ኢኩዊላተራል ትሪያንግል ለምን? አንግሎቹ ሁሉ እኩል ናቸው። ስለዚህ ከዚህ በኋላ ምን እናርግ? ሳይዶቹን እናስቀምጥ። እንግዲህ ይሄም 3 ነው፣ ይሄም 3 ይሆናል፣ ይሄም 3 ይሆናል፣ ይሄም 3 ይሆናል። አንድ የነገርኳችሁ ነገር አለ ከዚህ በፊት። የኢኩዊላተራል ትሪያንግል ኤሪያ እንዴት ነው የሚፈለገው? ስኩዌር ሩት ኦፍ 3 ኦቨር 4 ታይምስ ኤስ ስኩዌር ሳይድ ስኩዌር ማለት ነው። ብዙ አማራጭ አለ። ሌላኛው አማራጭ ለምሳሌ ኤሪያ ኢዝ ኢኳልስ ቱ 1 ኦቨር 2 ታይምስ ኤ ታይምስ ቢ ታይምስ ሳይን ቢትዊን ዘ ሳይድ ኤ ኤንድ ቢ ማለት ነው። ይሄ ቴታ በኤ እና በቢ መካከል ያለው አንግል ማለት ነው። ይሄን እንደ ኤ ማሰብ እንችላለን። ይሄኛውን ደግሞ እንደ ቢ ማሰብ እንችላለን። ይሄን ስናቃልለው ወዴት ይመጣል? ወደዚህ ይመጣል ማለት ነው። እዚሁ ላይ ይመጣል መልሶ። ስለዚህ ኤሪያ ኦፍ ዘ ቤዝ እንግዲህ ኤሪያ ኦፍ ዘ ቤዝን ለማግኘት አጠቃላይ በ6 ማብዛት አለብን። ምክንያቱም የዚህ አይነት 1 2 3 4 5 6 ኤሪያዎች ስላሉ ማለት ነው። ስለዚህ ይሄ የአንደኛው ኤሪያ ነው። እዚህ ውስጥ ካሉት የአንደኛው ትሪያንግል ማለት ነው። ይሄ ያለ ይሄ ያለ ይሄ ያለ ይሄ ያለ ይሄ ያለ ይሄ ያለ። ስለዚህ ቶታል አጠቃላይ ቤዝ ኤሪያውን ለማግኘት በስንት ማብዛት አለብን? በ6 ማብዛት አለብን ማለት ነው። ስለዚህ ኤሪያ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 3 ኦቨር 4 ሲባዛ ሳይድ ስንት ነው? 3 ነው። ስለዚህ እዚህ ጋር 3 ስኩዌር እናርጋት። ኤሪያ ኢዝ ኢኳልስ ቱ 3ን ስኩዌር ስናደርገው 9 ይሆናል። 9 ስኩዌር ሩት ኦፍ 3 ኦቨር 4 ይሆናል። አሁን የቤዝ ኤሪያችን ምን ይሆናል ማለት ነው? 6 ታይምስ 9 ኢንቱ ስኩዌር ሩት ኦፍ 3 ኦቨር 4። ስለዚህ ከዚህ ላይ ቤዝ ኤሪያው ምን ይሆናል ማለት ነው? አይ ቲንክ በሁለት እናቃለው። ይሄ በ2 3 ይሆናል። ይሄ በ2 ደግሞ 2 ይሆናል። 3 ሲባዛ በ9 27 ስኩዌር ሩት ኦፍ 3 ኦቨር 2 ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሄ የቤዝ ኤሪያችን ነው። ከዚህ በኋላ ነገር ሁሉ ቀላል ይሆናል ማለት ነው። እንግዲህ እሺ ከዚህ በኋላ ፎርሙላችንን እንጠቀም። ኤሪያ ኦፍ ዘ ክሮስ ሴክሽን ኦቨር ኤሪያ ኦፍ ዘ ቤዝ ኢዝ ኢኳልስ ቱ ኬ ኦቨር ኤች ዘ ሆል ስኩዌር ይሆናል ማለት ነው። ዘ ሆል ስኩዌር። ስለዚህ ኬ ኦቨር ኤች ማለት ኬ 4 ነው፣ ኦቨር ኤች ደግሞ 9 ነው። ስለዚህ ይሄንን ዘ ሆል ስኩዌር እናድርገው ማለት ነው። እሺ ኤሪያ ኦፍ ዘ ክሮስ ሴክሽን እሱ የሚፈለገው ነው ማለት ነው። ይሄ ኤሪያ ኦፍ ክሮስ ሴክሽን ክሪስ ክሮስ ብናበዛው ይሄ ምን ይሆናል? 4 ኦቨር 9
ዘ ሆል ስኩዌር ሲባዛ በኤሪያ ኦፍ ዘ ቤዝ ይሆናል ማለት ነው። ኤሪያ ኦፍ ዘ ቤዝ። ስለዚህ 4ን ስኩዌር ስናደርገው 16 ይሆናል። 9ን ስኩዌር ስናደርገው 81 ይሆናል። ሲባዛ ኤሪያ ኦፍ ዘ ቤዝ 27 ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ኦቨር 2 ይሆናል ማለት ነው። ይሄውን መቃለል ይችላል። ይሄ እናቃለሁ። በሁለት አንድ ነው። ይሄ በሁለት 8 ይሆናል። 8 ይሆናል። እዚህ ጋር ይሄ በ27 አንድ ነው። በ27 3 ይሆናል። ስለዚህ ኤሪያ ኦፍ ዘ ክሮስ ሴክሽን ምን ይሆናል ማለት ነው? 8 ስኩዌር ሩት ኦፍ 3 እዚህ 8 አለ፣ እዚህ ስኩዌር ሩት ኦፍ 3 አለ። ኦቨር ከስር ደግሞ 3 ብቻ ነው ያለው። ኦቨር 3 ሴንቲሜትር ስኩዌር ይሆናል ማለት ነው። አምስተኛ ጥያቄ ፕሩፍ ቴረም 6.3። እንግዲህ ቴረም 6.3 ምን እንደሚል እናስታውስ እስኪ። ኢን ኤኒ ፒራሚድ ዘ ሬሽዮ ኦፍ ዘ ኤሪያ ኦፍ ኤ ክሮስ ሴክሽን ቱ ዘ ኤሪያ ኦፍ ዘ ቤዝ ኢዝ ኬ ስኩዌር ኦቨር ኤች ስኩዌር ዌር ኤች ኢዝ ዘ አልቲቲዩድ ኦፍ ዘ ፒራሚድ ኤንድ ኬ ኢዝ ዘ ዲስታንስ ፍሮም ዘ ቨርቴክስ ቱ ዘ ፕሌን ኦፍ ዘ ክሮስ ሴክሽን። እንግዲህ ኤሪያ ኦፍ ዘ ክሮስ ሴክሽን ኦቨር ኤሪያ ኦፍ ዘ ቤዝ ኢዝ ኢኳልስ ቱ ኬ ስኩዌር ኦቨር ኤች ስኩዌር መሆኑን ምን አርጉ ነው የሚለን? ፕሩቭ አርጉ ነው የሚለን ማለት ነው። እንግዲህ ከዚህ በፊት ፕሩፍ ያደረግነው ላይ ትሪያንጉላር ፒራሚድን ወስደን ነበረ። አሁን ደግሞ ፎር ኤኒ ፒራሚድ ስለሚል አስዩም ኤን ሳይዶች አሉት እንበል፣ ያ ፒራሚድ ቤዙ ላይ ማለት ነው። በተቻለን መጠን ወደ ትሪያንግል እንቀይረዋለን ወደምናውቀው ማለት ነው። ምክንያቱም ለትሪያንጉላር ፒራሚድ ፕሩፍ ስላደረግን እነዚህን ኤን ሳይዶች ቤዝ ላይ ያሉትን ወደ ምን እንቀይራቸዋለን? ወደ ትሪያንግል እንቀይራቸዋለን ማለት ነው። ኤን ሳይድ ካለን ኤን ማይነስቱ ትሪያንግሎችን መስራት እንችላለን ማለት ነው። ያ ማለት ምን ማለት ነው? ለምሳሌ እንዲህ ስኩዌር ቢሆን ለምሳሌ ይሄንን ሁለት ቦታ እንደዚህ መክፈል እንችላለን። ሳይዱ ስንት ነው? የሳይዱ ብዛት 4 ነው። የፈጠርነው የትሪያንግል ብዛት ደግሞ ስንት ነው? ተመልከቱ። 1 ሌላ እዚህ አለ። 2 ትሪያንግል ነው የፈጠርነው ማለት ነው። በተመሳሳይ አምስትም ቢሆን እንደዚህ እናገናኘው። ይሄንን ከዚህ ላይ ስንት ትሪያንግል መፍጠር እንደምንችል ተመልከቱ። ይሄንን እዚህ እናገናኝ፣ ይሄንን እዚህ እናገናኝ። 1 2 3 ትሪያንግል ፈጠርን ማለት ነው። ኤን ስንት ነው? ኤን 5 ነው። የፈጠርነው የትሪያንግል ብዛት ደግሞ ስንት ነው? 3 ነው። እዚህ ጋር ኤን 4 ነው። የፈጠርነው የትሪያንግል ብዛት ስንት ነው? 2 ነው ማለት ነው። አሁን ልዩነቱን እዩ። በሁለቱ መካከል ያለው ልዩነት የ2 ነው። እዚህ ጋርም ስንመጣ በሁለቱ መካከል ያለው ልዩነት ስንት ነው? 2 ነው ማለት ነው። ሶ ኤን ሳይድስ ካለን ኤን ማይነስቱ ትሪያንግሎችን መፍጠር እንችላለን። ምን ላይ? ቤዝ ላይ ማለት ነው። እንግዲህ ቤዝ ላይ ነምበር ኦፍ ሳይዶቹ ብዙ ናቸው። ምን አደረግን ማለት ነው? ወደ ትሪያንግል ከፋፈል ነው ማለት ነው። ኤን ሳይድ የነበረውን ወደ ኤን ማይነስቱ ትሪያንግል ቀየር ነው። ከዛ ከቨርቴክሱ እየተነሳን ለእያንዳንዱ ትሪያንግል ምን እንፈጥራለን ማለት ነው? ፒራሚድ እንሰራለን ማለት ነው። አሁን እነዛ ወደ ኤን ማይነስቱ የተቀየሩት እያንዳንዳቸው ቤዝ ላይ ያሉ ትሪያንግሎች ለእያንዳንዳቸው ኤሪያ እንፈልጋለን። ኤ1 ኤ2 እስከ ኤን ማይነስቱ ድረስ ማለት ነው። ምክንያቱም ኤን ማይነስቱ ትሪያንግሎችን ብቻ መፍጠር ስለምንችል ማለት ነው። ሶ እነዚህን ኤሪያዎች እናስቀምጥ። ከዚህ በኋላ ምን እናርግ? እዚህ ቤዝ ላይ ያሉትን ክፍልፋዮች እያንዳንዳቸውን ትሪያንግሎች ማለት ነው ኤ ብለን እንወክላቸው። ሶ አጠቃላይ ያሉትን እንደምራለን ማለት ነው። እዚህ ከላይ ደግሞ ያሉትን ምን እንበለው? ኤ ፕራይም እንበለው። ከዛ እያንዳንዱን እንደምረው። ምክንያቱም ኤ1 ካለ ኤ1 ፕራይም ኮሬስፖንዲንግሊ እዚህ ይኖራል። ኤ2 እዚህ ካለ ኮሬስፖንዲንግሊ ክሮስ ሴክሽኑ ላይ ኤ2 ፕራይም ይኖራል። ኤኤን ማይነስቱ ካለ ኮሬስፖንዲንግሊ እዚህ ጋር ኤኤን ማይነስቱ ፕራይም አለ ማለት ነው። ፕራይሙ ከላይ ይኖራል። ሶ እንደምራቸው እንዳለ ከላይ ያሉትንም ከታች ያሉትንም። ሶ ወደ ምን አመጣ ነው ማለት ነው? ከታች ያለውን ቤዝ ላይ ያለውን ኤ ያልነው፣ ከላይ ያለውን ደግሞ ይሄ ክሮስ ሴክሽኑን ማለት ነው ኤ ፕራይምን በለው። አሁን ቴረም 6.2ን በመጠቀም የዚችን ኤሪያ ለዚህኛው ኤሪያ ሳካፍል ምን አገኛለሁኝ? ኬ ስኩዌር ኦቨር ኤች ስኩዌር አገኛለሁኝ። በተመሳሳይ እዚህ ጋም ኤ2 ፕራይምን ለኤ2 ሳካፍል ምን አገኛለሁ? ኬ ስኩዌር ኦቨር ኤች ስኩዌርን አገኛለሁ።
ለሁሉም a1 a2 a3 እስከ an-2 ላሉትም በተመሳሳይ መልኩ ምን እናገኛለን? ይሄንን ሬሾ ኮንስታንት የሆነ ሬሾ እናገኛለን ማለት ነው k² ኦቨር h²። ምክንያቱም ለትሪያንጉላር ፒራሚድ ፎርሙላ ድራይቭ አድርገናል። ይሄ እንዴት እንደሚመጣ አይተናል ማለት ነው። አሁን ምን እናርግ? ከዚህ በኋላ ክሪስ ክሮስ እናብዛ፣ ይሄንንም ክሪስ ክሮስ እናብዛ፣ ይሄንንም ክሪስ ክሮስ እናብዛ እያለ እዚህ ድረስ ማለት ነው። ይሄንንም ክሪስ ክሮስ እናብዛው። እሺ ከዚህ እንነሳ። ምን እናገኛለን? a ፕራይም h² ኢዝ ኢኳልስ ቱ a1 ፕራይም ነው። ይሄ a1 k² እናገኛለን። በተመሳሳይ እዚህኛውም ላይ ስንመጣ ምን እናገኛለን? a2 ፕራይም h² እኩል ይሆናል a2 k² እናገኛለን። እያለ እስከ መጨረሻው ማለት ነው። እስከ መጨረሻው እንደው ለማርዘም ያክል a3 ፕራይም h² እኩል ነው a3 ታይምስ k² እያለ ፋይናሊ ይሄኛውን ደግሞ ስናበዛ እዚህ ጋር ያለውን ምን እናገኛለን? an-2 k² እኩል ይሆናል ከa ፕራይም n-2 h² ጋር ማለት ነው። በዚህ መልኩ እናስቀምጣለን። ከዚህ በኋላ ምን እናርግ? h² በሆነ ሳይድ k² በሆነ ሳይድ ማግኘት በምንችልበት መልኩ እንደረድራቸዋለን ማለት ነው። እንደምር እስኪ አሁን ይሄን ከዚህ ጋር እንደምር፣ ይሄን ከዚህ እንደምር። ምን ያለበትን ማለት ነው? h² ያለበትን እንደገና ይሄንንም h² ስላለ እሱንም እዚህ እንደምር። ኮሬስፖንዲንግሊ ደግሞ እንደገና ይሄን ከዚህ ጋር k² ያለበትን ይሄንን ከዚህ ጋር እያደረግን በዚህ መልኩ እንደርድር። ምን እናገኛለን? a1 ፕራይም ፕላስ a2 ፕራይም ፕላስ እያለ እስከየት ድረስ a ፕራይም n-2 እዚህ ድረስ ማለት ነው። ዘሆል ምን አለን? h² አለን። ሁሉም ጋር h² አለ ማለት ነው። እኩል ይሆናል ምክንያቱም h² እና k² በኢዚኳልስቱ ነው የተያያዙት ሁሉም ጋር። ኢዚኳልስቱ በዚህኛው ሳይድ ደግሞ ያሉትን ስንደምር ይሄን ስንደምር ኮመን k² ነው የሚኖረን። ስለዚህ a1 ፕላስ a2 ፕላስ እያለ እስከየት ድረስ ማለት ነው? an-2 ድረስ ማለት ነው። ይሄ ሲባዛ በምን? በk²። ሁሉም ጋር k² ስላለ ማለት ነው። ከዚህ በኋላ ምን እናርግ? ሬሾን ውሰድ ማለት ነው። a1 ፕራይም ፕላስ a2 ፕራይም ፕላስ እስከየት ድረስ? እስከ a ፕራይም n-2 ድረስ ማለት ነው። ሲካፈል እንግዲህ ኦቨር ለዚህ ያካፈለው ማለት ነው። ይሄ ለዚህ ያካፈልን ማለት ነው። a1 ፕላስ a2 ፕላስ እያለ እስከየት ድረስ? እስከ a n-2 ድረስ ማለት ነው። እንግዲህ ምንድነው ያደረግነው? ተመልከቱ። ሁለቱንም ሳይድ ለዚህ ያካፈልን ለዚህኛው ማለት ነው። ከዚህ ሳይድ ይጠፋና ማ ይቀራል? k² ብቻውን ይቀራል ማለት ነው። እዚህ ጋር k² ይቀራል። እዚህ ጋር ደግሞ ይሄንን ለብቻው ለማስቀረት ለ(h²) ላካፍለው። h² ከዚህ ይጠፋና እዚህ ይመጣል ማለት ነው ከስር። ስለዚህ ኦቨር h² እንላለን ማለት ነው። እንግዲህ መጀመሪያ ስንነሳ ምን ተባብለን ነበር የተነሳ ነው? ይሄ ድምር በአጠቃላይ a1 ፕራይም a2 ፕራይም እስከ an-2 ፕራይም ድረስ ያለውን ምን እንበለው ተባብለናል? a ፕራይም እንበለው ተባብለናል። ስለዚህ a ፕራይም እንበል እንግዲህ a ፕራይም ኦቨር ይሄ ከታች ያለውን ደግሞ a1 a2 እስከ an-2 ያለውን ምን እንበለው? a ተባብለናል። a ብለን የተነሳ ነው መጀመሪያ። ስለዚህ እኩል ይሆናል። ይሄ ምን ሆነ ማለት ነው? k² ኦቨር h² ሆነ ማለት ነው። ኢዚሊ በዚህ መልኩ ፕሩፍ ማድረግ እንችላለን ማለት ነው።